ዝግጅቱ እንደቀጠለ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በዓል እንኳን አደረሳችሁ ብለናል። በድጋሚ እንኳን አደረሳችሁ። ኦኬ ነው። እስኪ ለየት ያለ ታሪክ ቀጥሎ ይቀርብ። የመቅዶኒያ ገቢ ማሰባሰቢያ ጊዜ ከጃፓን ተደወለልኝ። በጃፓን የምትኖር ሰሚራ የተባለች ኢትዮጵያዊት ኮኮ የምትባል ውሻ ነበረቻት፣ ለጉቺ ሞዴል የሆነች። ያቺ ውሻ በጊዜው ለአእምሮ ህሙማኑና ለአረጋውያኑ ሞዴል አርጋ ወይም ደግሞ የጉቺን ምርት አስተዋውቃ ካገኘችው ገንዘብ 200 ሺህ እኮ ነው የረዳችው። በእናታችሁ አሁን ደግሞ ያቺ ኮኮ የተባለች ውሻ ባሌ ጎባ ላይ ባሌ ሮቢ ላይ አንድ የውሃ ጉድጓድ አስቆፈረች። አንተ ከውሻ ምን አይነት ነገር ነው? ለማንኛውም ወደዚህ መታለች የኮኮ ባለቤት ሰሚራ። ሞቅ አርጋችሁ እስኪ ወደዚህ ጋብዟት። ሰሚራ cheers. ኑሮሽ በጃፓን ነው። እስኪ በጃፓንኛ ሰሚራ እንኳን አደረሳችሁ በይ እስኪ። እሺ ኮኒቺዋ ሚናሳማ አካማሽቴ ኦሜዴቶ ጎዛይማስ። ሁላችሁም እንኳን አደረሳችሁ ለፋሲካ በዓል። ስለዚህ በጃፓንኛ እንኳን አደረሳችሁ ተብላችኋል። ሰላምታ ምንድን ነው በጃፓንኛ? ኮኒቺዋ ከስንት ጊዜ በኋላ መጣሽ ማለት ነው ኢትዮጵያ? ከአራት ዓመት በኋላ። አጠቃላይ ስደት ግን በጃፓን 25 ዓመት። አዎ ከሀገሬ ግን ከወጣው ደግሞ 31 ዓመት። አይገርምሽም? አንቺ ከሀገር ስትወጪ እኔ በዳይፐር ነበር። ስትመጪ ደግሞ አርጅቼ በዳይፐር ሆኜ ነው። ዋው 31 ዓመት። በፈረንጆች 95 ነው ኬንያ የገባሁት። ኬንያ በልጅነትሽ ነው የተሰደድሽ? 17 ዓመቴ ነው ኬንያ ስገባ። ከተወሰኑ ወራት በኋላ 18 ዓመት ሞላኝ። ያው ይሄ ነበርኩ። ይሄ ገብቼ ሜቢ ከ6 ወር በኋላ ምናምን ነቃ ብዬ ነው። ዋው አሁን ይሄ ጃፓን ገብተሽ ነው? ኖ ኬንያ እንደገባሽ ከኬንያ ነው ጃፓን ሄድሽው? አዎ ይሄ የዛሬ 31 ዓመት ፎቶዬ ነው። በፈረንጆች 95 ማለት ነው። ሰሚራ ታምራለች በእናታችሁ። ሰሚራ የሚመስለው ግን አቀማመጥሽ ዮጋ ነው። የምን ዮጋ? እንትን ዝም ብዬ ቁጭ ብዬ ልጅ አይደለሁ ጌም እየተጫወትኩ ነበር። ዋው ትውልድሽ ባሌ ነው? ባሌ ሮቢ። ባሌ ሮቢ። አዎ ያንቺ ታሪክ ትንሽ የሚያሳዝነው በ15 ዓመትሽ ተደፈርሽ ሰሚራ? አዎ በ15 ዓመቴ ነው የተደፈርኩት። የ9ኛ ክፍል ተማሪ ሆኜ። የ9ኛ ክፍል ተማሪ? አዎ ከትምህርት ቤት ደብተሬን ይዤ ስመጣ ነው የተደፈርኩት። የተደፈርሽበት አጋጣሚ ታስታውሻለሽ ብዬ አስባለሁና ምናልባት አሁንም ላሉ ታዳጊዎች ትምህርት ሊሆን ይችላል። ምንድን ነው? እንዴት ነው? እኔ በአካባቢያችን ከሌላ ሀገር የመጣች ትዳር ፈታ ልጅ ይዛ ቤተሰቦቿ ጋር የመጣች ናት። እነሱም ከሌላ ሀገር መጥተው ሰራተኞች ናቸው እዛ አካባቢና በእድሜ ትንሽ ከኔ በለጥ ስለምትል በደንብ ስለምትለብስ ልጅ ስለሆንኩ ከተላታለሁ እና ትምህርት ቤት ስንሄድ ያው ሄዳለሁ አብሬያት። ቤተሰቦቼም ችላ አሉ ትልቅ ስለሆነች እና አንድ ቀን ከትምህርት ቤት ስንመለስ የወንድሜ ጓደኛ ታሟለን ጠይቅ ብላኝ መኖሪያ ቤቶች አካባቢ ያለ ሩሞች ናቸው ተከራይተውና አይ ቲንክ የፋሲካ በዓል አካባቢ ይመስለኛል። አሁን ልጄ 33 ዓመት ከሞላው ከ3 ወር አለፈው ስቆጥረው ይመስለኛል በዓል ነው። ስለዚህ አካባቢ ነዋሪ አይደለም ሰውየውና ለእረፍት የመጡ ናቸው። እሺ እና ስትለኝ ሲሄድ 3 ሆነው ምናምን ተቀምጠዋል። ብድግ ሲሉ ወንዶቹ ደነገጥኩ። 11 ሰዓት ነው ከሰዓት ተማሪ ነኝ። ደብተሬ እንደዚህ በእጄ ይዣለሁ። አሁን እኔ ብድግ ስል ጎትቶ አስቀመጠኝ። ከዛ እንሂድም ስላት ወጣች። ከዛ ይሄ ነው የምትሄጂ ብሎ ቀበቶ አውጥቶን የገረፈኝ።
ከዛ ተደፈርኩ። ወደ 12 ሰዓት ተኩል ምናምን ሲል ነው ወይ 1 ሰዓት ወደ ቤት የደረስኩት። እዛ ደግሞ ተገረፍኩ። ቤት ትዝ ይለኛል። እናቴ የገረፈችኝን አረሳውም። ተማሪ ሁሉ ገብቶ በጨለማ የት ነሽ አልኳት። አልተናገርኩም። ድፍት ብዬ ነው የተኛሁት። ከ2 ወር በኋላ ነው ማርገዜን ያወቅኩት። ወርቄ ትሰሚ ይሆናል አሁንም ሲሄድ የተቀበለችኝ ከ7 ዓመት ጀምሮ ጓደኛ የሆነችኝ እህቴ ማለት ናት። ወርቄ ፔሪድ የቀረን ያልኳት ስላት እንዴት ይሆናል ምናምን ግራ ገባን። ለማንን እንገር? በዛን ሰዓት ይሄን ማወራላችሁ ታሪክ የዛሬ 34 ዓመት ነው። በጣም ይታፈራል። እንዳሁኑ ጊዜ አክቲቭ አይደለንም። በጣም የባህል ነው፣ ክፍለ ሀገር ነው። ባህል ያለን ልጆች ነን። እንደዚህ ከወንዶች ጋርም ቆመን እንኳን አናቅም። አይደለም አርግዘን ቤት ውስጥ መጠን ወይም ለሰው ሄደን አርግሽ ያለው እኔ ቦይፍሬንድም አላቅም። የምር እኔ ወንድ ጓደኛም አላቅም፣ ተስሜም አላቅም። እና ልጅነቴን የወሰደብኝ። ከዛ እያልኩ ያለው 4 ወሬ ላይ ወንድሜ እንዳጋጣሚ ይመጣል በዚህ በአመት ባለውና ልክ ምግብ ሲሸተኝ እሮጣለሁ። እርግዝና ነው እና እሮጣለሁ። ከዛ ሲያይኝ ሰውነቴ ሞላ። ድሮ በጣም ቀጭን ረጅም ልጅ ነኝ። ያው ጡቴም እየጨመረ ሰውነቴም ቅርጹ እየተቀየረ መጣ። እቺ ልጅ ምንድነው ምግብ ማትበላ ወፍ በሽታ ነው መሰለኝ አለችው እናቴ። ሐኪም ቤት ይዞኝ ሲሄድ ያየኝ ነርስ ገና እንደዚህ ሲያየኝ ነው ምንድነው ያቅለሸልሸኛል ምናምን ስለው ልጅቷ እኮ ነፍስ አይደለሁም ብዬ ካድኩ። እኔ ፔሪድሽ መቼ ነው ያየሽው ሲለኝ የዛሬ ሳምንት አልኩት። እኔ ያው ለመዋሸት ነው የማይታወቅ መስሎኛል። ሹር እንድትሆኑ የነገ ጠዋት ሽንቷን ምንም ሰዓት በላ ምናምን ትምጣ የጠዋት ሽንቷን ትስጣል። ከዛ አየና የ4 ወር ነፍሰ ጡር ናት አለ። ወንድሜ ምንም አላለም። ማከብረው ይዞኝ ወደ ቤት ነው ሄደው እና ገባና ልጅቷ ነፍሰ ጡር ናት። ለእናትሽ? እናቴ ያለች ታላቅ እህት ያለች ነው ብሎ ይነገራቸው ሲላቸው እናቴ በጣም ነው የተናደደችው የደነገጠችው። ኦፍኮርስ አባታችን ሁሌ ፊልድ ነው ስራው። እኔ 7ኛ ልጅ ነኝ። 10 ነን ቤተሰቦቻችን 10 ነን። እኔ 7ኛ ልጃቸው ነኝ። ታላላቆቼ ወንድሞቼም አሉ እህቶቼም አሉ። ከዛ ደነገጠች። ዝም ተባለ። አለፈ። 40 ቀን ነው እሱ። እሑድ ተነስቶ ሄደ። ሰኞ ጠዋት ተነስታ ዛሬ ትምህርት ቤት አትሄጂም አለችኝ። እሺ አልኩኝ። ከዛ ትዝ ይለኛል አይደል ነው ብሩ ትዝ አይለኝም። 30 ብር ይሁን 50 ብር ግን 10 ብሮች ናቸው። ማን ነው ውዴን ጠይቂና ያስራገዘች ሰው ጋር ሂጂ አለችኝ። እኔ አልዋረድም ባንቺ አለችኝ። ወጣው። መልኩን እንኳን ደግሞ መንገድ ላይ ያሳዩኝ የማላቀው ሰው ነው። ከዛ እኔ ወደዛም አልሄድኩኝም። በጣም ቅርብ የሆነች ከተማ በትንሽ ብር በ3 ብር ይሁን በ2 ብር የተሳፈርኩት ጋሰራ የሚባል ወርጄ ዞር ስል ሲመሽ የሆነ ቤተክርስቲያን አገኘው። እዛ በር ላይ የተቀመጡ ትልልቅ ሴቶች አሉ። እነሱ ከሚበሉት ፍርፋሪ ሰጡኝ። ከአንዷ ሴትዮ ልጄ ይበርድሻል ብለው ከሚለብሱት ማለበሱኝ። ቀሚስ ነው የለበስኩት። ትዝ ይለኛል። ሸራ ጫማ ነው ያደረኩት። ግራ ገባኝ። በዚህ ላይ ደግሞ ይርበኛል። አይዶነ ነፍሰ ጡር ስለሆንኩ እንደሆነ አላውቅም። እና ሲርበኝ ነው የዋለው። ሰጡኝም በላው። ከዛ አደርኩ። በጣም ፈጣሪ የሚወደኝ በነጋታው ዞር ብዬ ስመለስ ጋሽ ዳኜ ይባላል። አሁንም አውራ ጎዳና የቦቲ ውሃ ማመላለሻ ሾፌር ነው። አልፎ ተመለሰ። ከዛ ከመኪናው አንቺ ጋሽ ሰይድ ልጅ አይደለሽ አለኝ። አዎ አልኩት። ምን ትሰሪያለሽ እዚህ አለኝ። አይ እንደዚህ አርግሽ እናቴ ያባረረችኝ አልኩት። በጣም ደነገጠ። እኔ ግቢ ያለኝ የባለቤቱ እናትና አባት ቤት ነው የወሰደኝ። ትዝ ይለኛል። ሴትየዋ ሳላገኛቸው ስላረፉ በጣም አዝኛለሁ። እያስፈላለኳቸው ነበር። ወይ ልጅ ያፈሪ ብላኛሉና እንደ ምግብ ቤት ነገር አላቸው፣ ሌላ መኖሪያ ቤት አላቸው። ርቦሻል አሉኛው። በላው። ይዛቿት ሄዶ ወደ ቤት ትታጠብ ልብስም ትቀይራሉ። ልጆች ሴቶች ልጆች አላቸው። ትግስት ትሁን አዶን ነው ትግስት ስማቸው ጠፋብኝ። ልብስ ቀየረችኝ። በጣም የሚገርምህ የልጃቸውን አልጋ አስለቅቀው እሷን ፍራሽ አንጥፋ ሳሎን እንድተኛ አድርገው እኔን አስተኙኝ። አንድ 15 ቀን ይሁን 20 ቀን እንደቆየው ሄዶ እናቴን ስጠይቃት አይሆንም ከዱርዬ ጋር ቀጥማ ምናምን ብለዋለች። አባቴን አስጠራው። በጣም ጥሩ ሰው ነው። አባቴን ልጅ ታማለህ ብሎ ነው ያስጠራው። ሽማግሌ ሰበሰበ። አባቴ በጣም የተናደደው እናቴ ላይ እንዴት አለ ተማሪ ናት ልጅ ናት ተደፈርኩ ተከተባ ካለች እንደመጠየቅ የደፈራት እንደምን ለምንድን ያባረሻ እሷና ከቤት ያባረራት። ተጣሉ በኔ ማለት እህቷ ጋር ሄደች። በቃ የፈራው እሱ በሽታ ነው። የዛሬ 34 ዓመት በጣም ኤድስ ጎረቤት እዚህ ድንኳን በየ3 ቀን ነው እየተነቀለ የሚተከለው። እሱን ነበር የፈራው። እኔ ፈጣሪ ጠብቆኛም አልሆነም። እኔ በተከበርኩበት ሀገር አለ አንገቴን ቀና አድርጌ ቤልኩበት አንገቴን ልደፋ እችላለሁ።
ልጅ ነው ይወለዳል አለ። በሽታ አይደለም። አዎ አንዳንድ ሰው አባት መጥፎ ነው ይላል፣ ግን አይደለም። እኔ አባቴ እውነት በጣም ፕሮቴክተር ያደርጋለዋለሁ አለ። ጋሽ ሰይድ ያለበት ሄጄን ይገለዋል፣ በመጥረቢያ ነው ገለዋል። አዎ አባት የላትም ብሎ ወንድ የለም ብሎ ቤት ውስጥ የተደፈርኩት አለ። አይ ብለው ሃይ ያሉት በጣም ይሰማል። በጣም ደግ ሰው ነው እውነት አባቴ በጣም ደግ ሰው ነው አለ። በእውነት ወልጄ እንኳን ስተኛ ሽንት ጨርቅ ከሆነ ራሱ ይቀይራል። እንደዚህ የጋቢ የሚያንሶላ ምጥስጣሽ ነው ላስቲክ ይደረጋል ከስር። እኔ በጣም እንግዲህ ተኛለሁ። ወልጄው 3 ወር ከሆነው በኋላ ነው 16 ዓመት የሞላኝ። ልጄ 3 ወር ሆኖት ነው እኔ 16 ዓመት የሞላኝ እና 15 ዓመቴ ነው። እኔ መተኛት ነው የምፈልገው እና ለሊት ደግሞ ልጆች መጥባት ይፈልጋሉ፣ መቀየር ይፈልጋሉ። ካለቀስ ልጄ ተነሽ እንየጡ ታጥቢው ርቦት ነው ይለኛል። እውነት ጠብቁኝ እስካጠባ ወደዚህ አርጊው ብሎ አባቴ ነበር። እኔ እውነት ስሜቱ ግን እንዴት ነው? ለምሳሌ ተደፍረሽ ነው የወለድሽው። ልጅህን ስታየው ያሳዝናል እና በጣም የሚገርምክ እናቴንና የእናቴነት በጣም የተቀየምኳቸው። መማር ትፈልጊያለሽ፣ ህይወትሽ መቀየር፣ ዲቃላ ይዘሽ ቤት እንደተቀመጪ ብለው ከገጠር የሆኑ ባልና ሚስት አመጡ ሊሰጡብኝ ልጄ እና በቃ የምትገልብኝ ሁሉ ነው የሚመስለኝ። ወይ አንስታና ሰው ካልመጣ ሊጠይቀኝ ወይ ትልቅ እህቴ ካልሆነች ሽንት ቤት ሁሉ አልሄድም፣ ሽንቴን ይዘዋለሁ እንጂ ልጅሽን። አዎ እና በቃ ይሄ ልጅ ምናምን ይሄ ልጅ ከዚህ ቤት መወገድ አለበት ነው የምትለኝ። ስትለኝ እንዴት ስትወልድ ልጅህን ስታይ በጣም ነው የታመምኩት፣ በጣም ነው የተሰቃየሁት። በእውነት ተወለደ፣ ሁለታችንም ተረፍን። በጣም ከሞት ነው የተረፍኩት እሱም በመውለዴ። ስለዚህ ከወለድሽ በኋላ ልጅሽን ለቤተሰብ ጥለሽ ነው? ከ10 ወር በኋላ ነው። እስከ 10 ወር አሳደግኩት። መማር ፈለኩ፣ መመለስ ፈለኩ፣ ልጅነቴን ፈለኩ። ጓደኞቼ ትምህርት ቤት ሲሉ እኔ ልጅ ይዤ ባጥራ ያለሁ 16 ዓመቴ ነው አስበው። እህቴ ከታላቅ እህቴ 1 ዓመት የምትበልጠኝ ከትምህርት ቤት ስትመጣ ቀን አለሁ ስላት ዲቃላሽን ተሰድጊያለሽ ወይ ትሰጫለሽ? እኔ ደግሞ እንዲህ ልስጠው። አሁን በቃ በጣም ዲፕሬሽን ውስጥ ገባሁ። በቃ ወይ ጋለውና ታንቄ ሞታለሁ አልኩ አንድ ቀን። እና እንደዚህ የሆኑ ጎረቤት አሉ አሮጊት እንየው አልካቸው። ወይ እኔ ይሄንን ልጅ ገድዬ ታንቄ ሞታለሁ በቃ አልኳቸው። ወይ ኡዝቢላሂ ምን ሸጣረጂን አትመኝ ጥለሽ ጥፊ ያሉኝ። እኔ እነሱ ካላሳደጉ ምንም የላቸውም። አለላ እየነከሩ የሚሸጡ ጣን ምናምን የሚሸጡ ናቸው። ካላሳደጉ እኔ ለምን ያሳድገዋለሁ አሉ። ግን በደንብ ነው ያሳደጉት፣ እግዚአብሔር ይስጣቸው፣ አልጣሉትም። በጣም የሚገርመኝ ሴትዮ በ107 ዓመታቸው ባለቤቴ ነው ስጭ እቺ ሴት ናት ህይወቴን ያተረፈችው ብዬ ዛሬ 6 ዓመት ፎቶአቸው ሁሉ አለው አብሮ አይናቸው ሁሉ ያያም እጃቸውን ይዞ መደባቸው ላይ ተቀምጡ ታሪኬን ስለሚያቀው ማለት ነው። ህይወት ልጅ የሚስቴን ህይወት ያተረፈችው እርሱ ናት ብሎ ሄዶ ዘይሯቸዋል ባሌ ድረስ። ዋው! ምናልባት እኔ አንዳንድ ነገሮችን ስለማቅ ነው። ከ10 ወር በኋላ ጥየውን ይጠፋው ጥለሽ ጠፍተሽ የት ነው የሄድሽው? ዘይት ግዢ ብዬ በተሰጠኝ ብር በቃ ስለመረረኝ 30 ብር ይዤ ጎረቤታችን አለች ዙቤዳ የምትባለች። እሷ ደግሞ ከለኝ በእድሜ ታንሳለች። ዳሎ ዘመድ አለን ስትል ሰምቻታለሁ። በእናትሽ ዙቤ ዳሎ ዘመዶችሽ ጋር ወሰጂኝና ስራ ፈልጌ ልቀጠር አልኳት። ይሄ ቤት መረረኝ፣ ይበድሉኛል፣ ከእናቴ ጋር ልንስማማ አልቻልንም። በወጣም ይሄ ልጅ መውጣት አለበት ነው የምትለኝ። እኔ ደግሞ ልጄን ለገበሬ እንዲሰጥ አልፈለኩም። የእናትሽ ሐሳብ ለምን እኔ አይደለም ሳይሆን ከዛ በኋላ ደግሞ ልጅ ይዘሽ ቁጭ ከምትይ ይሰጥና ትምህርትሽን ተማሪ ጉዲፈቻ ይሰጥ ነው። መማር ያዥልኝ እኔ ልማር አይሆንም፣ እኔ አልይዝም። አንቺን አሳድጌ እሱን አላሳድግም። ክርክራችን እዛ ላይ ነው። ስለዚህ ከልጅሽን ለአባትሽ ጥለሽ ነው ማለት ነው? አባቴ የለም ስራ ነው። እናቴም የለችም፣ ዘመድ ሞቶባት ጅማን ያለችው። ታናሽ ወንድሜ መሐመድ እና ይሄ ሳጥን እንጨት ሳጥን ታውቃላችሁ? ልጄ ስራ ስሰራ እንዳያስቸግር አሮጌ ጨርቅ ጎዘጎዝና እንዳይወጣ እዛ ውስጥ ነው ማስቀምጠው። ቁጭ አድርጌው ጎረቤታችንን ቡዜ የልጄን ነገር አደራ ብያት ነው የሄድኩት። አሁን ከሰማችኝ አላቅም፣ ሰበታ ነው የምትኖረው። እንዴ ዘይት ገዝተሽ የምትመጪው የልጄን ነገር ለምን አደራ አልሽኝ አለችኝ። አይ ቹቹ የቤት ስራ እየሰራ ስለሆነ ወጥቶ ከሳጥን ውስጥ ወጥቶ እንዳይሄድ የልጄን ነገር አደራ አልኳት። ስጠብቅሽ አትመጪም ማለት ስጠብቅሽ እሱ ደግሞ የከሳት ተማሪ ነው። እህቴ ከስራ ስትመጣ ልጇ አልሄድም የታለች እናት ውስጥን ዘይት ግዛ ብላወኝ ወጣች። ቅረሽ ስንት ሰዓት? ጠዋት 4 ሰዓት። አንቺ የት ሄድሽ? ከዛ ጎባ የሚባል ቦታ አለ 14 ኪሎ ሜትር በ50 ሳንቲም ተሳፍረን ሄድን። ከዛ ከጎባ ወደ ደሎ ሄደው ደግሞ መሳፈሪያው ራሱ ለአንድ ሰው 30 ብር መሆኑን አናውቅም። ያዝነው 20 ብር ነው መሰለኝ። ተሳፍረን ሀረና የሚባል ጫካ ውስጥ ስደርስ
ብር አምጡ ሲባል ብር የለንም። የሆነ ቡና ነጋዴ አቲንተለ ጋሳይ ዲሚት ያለኝ አንቺ ጋሳይ ልጅ አይደልሽ አለኝ። አው የት ነው የምትሄጂው? ዘመድ ጋር እኔ ከፍላለሁ ውረዱ አለን። ልጅቷንም እኔንም አልወረድንም። የልጅቷ ዘመዶች ቤት ደረስን። በዚህ ሰዓት አሁን ጡቴ ሁሉ ጡት ማስያዣ የለም። በዛ ሰዓት ሴቶች ይቅርታ በእኛ ጊዜ የለም። ይሄ ሁሉ ጡቴ ደረቀ። ጡት አጥቢ ነኝ። መሸ ስንደርስ ደሎ በጣም ራፍ ሮድ ነው። በቦረናና በባሌ መሃል ያለ ከተማ ነው። ደሎ ይባላል። የቡና ሀገር ነው። ስንደርስ የሷ ዘመዶች ቤት ስንሄድ ደነገጡ። አይ ቲንክ ከምሽቱ 1 ሰዓት ይሆናል። አሁን ገባን። የሚበላ ሲባል እኔ አልበላም አልኩ። እንዴት አድርጌ ጡት ስለያዘኝ ከበላው ሞር ነው የሚያመኝና እዚህ ጋር ይወጋኛል። እሷ አንቺን እዛ ልጆቹ ጋር ገብተሽ ተኝ ስትላት ሰማለ ኦሮምኛ የሚያወሩት እሲነስ እሳረፍ ያለች ኩሽና እጣች መደብ እዛ መደቡ ላይ ትቀመጣለች እና እንጨት ያረግላታለው እንዳይበርዳት አገሩ ሙቀት ነው አለቻት። ቁጭ አልኩ። እሷም ከልጆቹ ስር ጠፍታ መጣ ቁጭ አለች። ጠዋት ተነሱና በያመጣሻትን ልጅ ይዘሽ ሂጂ አሉ። የት እንሂድ ስንል ልጅ አንድ ከጎረቤት ያለች ደላላ ቤት ሂዱ ትቀጠራላችሁ አለችን። ደላላ ቤት ስንሄድ እሷን የሚፈልጋት ሰው በዛኔ የሚቀጥረኝ የለም። በጣም ከስቻለሁ። እውነት በሽተኛ ነው የምመስለው ወላሂ። ይሄ ደግሞ ጡቴ ወተቱ እዚህ ላይ ነው። ሙቀት ሀገር ነው። ዝም ብሎ መውረር ጀመረኝ። እኔም ለራሴ እንጠየፈዋለሁ። አልታጠብኩም። ወተት ነው የምሸተው። አራስ ነው የምሸተው። እሷ መቀጠር አትፈልግም። እኔን አስቀጥራ ወደ ዘመዶቿ ወደ ቤት መመለስ ነው የምትፈልገው። እኔን ለመርዳት ነው የተከተለችኝ። ልጅነት ጓደኛዬ ናት። ግን በልጣታለሁ። 2-3 ዓመት በልጣታለሁ። ትንሽ ናት ያን ጊዜ። የ14 ዓመት ልጅ ነው አስከትዬ የሄድኩት። እናቷ እስከ ለተሞቷ ተረግመኝ ነበር ልጄን ከቤት አወጣሻት ብላ እና የሚቀጥረኝ ጠፋ። አሁን ወደ 10 ሰዓት አካባቢ እሷ ልሂድ በቃ ወደ ቤት ብላ ሄደች ትታኝ። እኔ አልቀጠርም እንግዲህ ምንድነው መሆነው አልኩትኝ። ደላላውን እስከ 11 ሰዓት አይና ቤተክርስቲያን አለ አለኝ። ሚካኤል ይበለኝ ምንም ወይ እዛ ትሄጃለሽ ወይ እዛ በረንዳ ላይ ትሆኛለሽ። ነገ እኔም አልወስድሽም ከሰው ጋር ደባል ነኝ አለኝ። ከፍቶኝ በቃ ቁጭ አልኩኝ። ራሴንም አመመኝ እና የሆነች ሴት መጣች። ትዝ የሚለኝ እስከ ተሞቴ 32 ዓመት አይደለም 2 ቀን ይሆን አይመስለኝም። ከጭንቅላት የተቀረጸ ለኔ ከፈጣሪ የተላከች መልአክ ነው የምትመስለኝ። ትዝ ይለኛል። አባተ ሰራተኛ አለህ አለችው። ኃይል አንቺ የምትሆን አይመስለኝም አንቺን አትመጥንሽም ሲላት ለምን ስትለው አይ የልጅ እናት ነኝ መሰለኝ ወተት ወይ እኔም እኮ የ4 ዓመት ልጅ አለች ለልጄ ነው የምፈልገው ብላ ከፍታ እሷን ነው ስምሽ ማን ነው አለችኝ። ትዕግስት ሰይድ። ከየት ነው የመጣሽው? ስሜ ሰሚራ አይደለም ባይዘወይ እውነተኛ ስሜ ትዕግስት ነው። እኔ ኬንያን የቀየርኩት ከሶማሌዎች ጋር ለስደት ማለት ነው። ግን አጸደቅኩት ትዕግስትን ከልጅነቴ ጋር ከመጥፎ ነገሬ ጋር ኢትዮጵያ ውስጥ ነው ትቼው የወጣሁት። ስንት ዓመትሽ ነው አለችኝ። 16 አልኳት። አዶን 17 ነው ያልኳት። ግን ልጅ ነው የምትመስዪው ልጅ ትቻለሽ? አዎ ልጅ አለሽ? አዎ። እያወራን ሄድን። ምን ሆነሽ ነው ስትለኝ ጡቴ ይዞኝ ልጄን አሁን ይኸው 2 ቀን ሊሆነኝ ነው አልኳት። ትዝ ይለኛል ጎረቤቷን ዜና ላቆይ ጤና ጣቢያ እንትን አለ ይከፍትልኛል ብላ አራስ ልጅ አለች ጡት ይዟታል ስትለው ይዞኝ ሄዶ ትዝ ይለኛል እንደዚህ አስሮ ሲያልብልኝ በመቋህ እንደዚህ እያደረገ ከዛ መርፌ ወጋኝ። ተነፈስኩ። መሻ ቤት መጣን። እራትም ትስጠኝ አትስጠኝ ትዝ አይለኝም። የሆነ መደብ ላይ እዚህ ተኝና ነገ ጠዋት እንነጋገራለን በወር 30 ብር ከፍልሻለሁ ስትለኝ ትዝ ይለኛል። እኔ 30 ብር አይደለም ምንም ባትከፍለኝ ወይ ጎዳና ላይ ከመሆን ወይ ቤተክርስቲያን ሄጄ ከእንደገና ለማይሞን ወይ መዶን መደፈርም አለ። ከኔ ጭንቅላቴ ውስጥ ወንድ ሳይመዳ ነበር ልጅ ነኝ እና ሴት ናት የወሰደችኝ። በጣም ነው ደስ ያለኝ። እኔ ምንም ችግር የለውም አልኳት። ከዛ አደርኩ። ነገ እንነጋገራለን አለች። መሽቷል። ተኛው። እንዴት እንደተኛው ታላቅም ተንፍሻለሁ። ጠዋት ተነሳች። ትዝ ይለኛል። ተሻፍለ ምን እንደሰጠችኝ ያላቅም በላው። ስራ ልሄድ ነው ልጄን አጥበሻት ፀጉሯን ፈተሻት አንቺም ታጥበሽ ይሄን ልበሽ ብላ የሆነ የሷን ቀሚስ ሰጠችኝ። እንጨት ፈልጠሽ 10 ሰዓት ከስራ መጣለሁ ምሳም ይሄንን ብሉ ብላ አስቀመጠችልኝ። የተሰራ ነገር ትዝ ይለኛል። ሊጣ ማቅጠን ትቻለሽ ስለኛው አልኳት። አቅጠነሽ ጠብቂኛለችኝ። እኔ ስራ ለምጃለሁ ለራሴ አርግዤ ልጄን እስከወልደው ድረስ የቤቱ ሰራተኛ ነበርኩ። ከዛም በፊት ኦፍ ኮርስ ቤተሰቦቻችን ከ13 ዓመት ጀምሮ ነው እኔ ስራ ያስተማሩኝ። እችላለሁ። ቤቱን አየው። ክፍት ነው ትታይደችው። መኝታ ቤቷን ብቻ ነው የዘጋችው። ትዝ ይለኛል። ያለውን ነገር አወጣው። 2 አይነት 3 አይነት ምግብ ሰራው። እንጀራውን ጋገርኩ። ግቢው አሳር ላጫ ዳርኩ። ቡና ቀስ መጣ። ማን መጥቶ ነበር አለችኝ። ማንም። ያባኪያ ሚስት መጣ ነበር። አይ የእህት ወንድሟ ማለት ነው። አባኪያ መጥቶ ነው ያባኪያ ሚስት አባኪያ መጥቶ ነበር። አይ ማን ሰራው አለችኝ። እኔ እስቲ ነይ ቁጭ በይ አለችኝ። በላን።
ቡና ፍልቼ ጠጣን። ከዛ ታሪኬን መጠየቅ ጀመረች። የነገርኳት ወይ እኔን አፈሪ ብላኛለች። ፀጉርሽን ለምን አልሳይ መስራት አልችልም አልኳት። ፀጉር እኔ ልጇንም ፀጉር ሰራች። ነይ በቃ ከዛሬ ጀምሮ ልጄ ነሽ፣ ታናሽ እህቴ ነሽ፣ ከሚሚዬ ጋር ነው የምተኙው ብላ ከልጇ ጋር ከ4 ዓመት ልጇ ጋር አልጋ ላይ አስተኛችኝ። በቃ አብረን መኖር ጀመርን። ግን አልቆየም። 3 ወር እንደኖርን ጎረቤት መልስ ተጠርተው ልጅቷን ይዤ ነኝ ብድብድ ላለው ለካ መልስ ተጠርቶ የመጣው የታላቅ ወንድሜ ጓደኛ ነው። አየር ኃይል አብረው ይሰሩ ነበር። ልጅ ሆኖ ደብዳቤ እሱም የጎባ ልጅ ነው፣ የባሌ ጎባ ያቀኛል። እቺ ልጅ የት ሀገር ልጅ ናት ሲል የሮቢ ልጅ ስሟ ማን ነው? ትዕግስት። ከዛ ያሳልፍና ያንን እንትኑን የሱን የተጠራበትን መልስ ሰኞ ቀን ስልክ ቤት ሄድና ወንድሜ ደውሎ አንተ ተጠፍታለች? አዎ ዲቃላ እኮ ወልዳ ያስሮልኝ ጥላ ጠፍታለች ይለዋል። ከዛ ልጅ አለሽ ብለው ይመጣና ዳንኤል ይባላል የልጅቷ የሚስቱት ልጅ አለሽ እንዴት ገዝታለኛ? አሁን እኮ 10 ወር ልጅ እንትቼን የጠፋሁትኝ አልኩት። እነሱ ልጅ ነው መስላቸው፣ ልጅ ያለኝ አይመስላቸውም። ከዛ ሲነግረው ወንድሜ ደብዳቤ ጽፍና ነይ ወደ ቤት እኔ ጋር ነይ አዲስ አበባ እኔ አስተምርሻለሁ፣ ቤት ሂጂና ልጅሽ ትንሽ ከፍ ሲል እኔ አስተምርሻለሁ። ደብዳቤ ጽፎ በሰዎቹ ይልካል። ልክ ሲደርሰኝ እሷ ደግሞ የመሰላት እውነት ወደ ትምህርት መመለስ። ሁሌ ግን እናወራ ነበር። በቃ ትንሽ ትቆይና ይዤሽ ሄድና ቤተሰብ ጋር ወረቀትሽንና ልጅሽን ይዘን መተን እኔ ጋር ከሚሚ ጋር ልጅሽን ያሳደግሽ አስተምርሻለሁ ትለኛለች። ያ 3 ወር ለኔ በእውነት ነው በህይወቴ ሙሉ ማረሳው ጊዜ፣ ሰውነቴ የተመለሰበት፣ እንቅልፍ የተኛውበት። እውነት ልጅ ጥዬ መጣው አልመስልም። ታጽናናኛለች፣ ሆፕ ትሰጠኛለች። አንዳንድ ሰው ይጥልሃል አይደል? እሷ ግን ህይወት እንደሚኖረኝ ገን ተመልሼ ተማሪ እንደምሆን ልጅ እንደምሆን የገነባችኝ። እኔ አሁን ባንቺ ህይወት ውስጥ የገባኝ ነገር እናትሽም የክብር ጉዳይ ሆኖባቸው እንጂ ልጃቸውን ልጅ ጠልተው አይደለም። በህይወታችን ውስጥ ደግሞ እና ጥሩ ሰዎች ያጋጥማሉ። እንግዲህ ከሄድሽ በኋላ ያገኘሻት ሴት ደግሞ ምን ያህል ጥሩ እንደሆነች ነው። ምክንያቱም እሷን ባታገኝ ኖሮ እኮ ጎዳና ላይ ወይ ደግሞ ለሌላ ችግር ትዳረጊ ነበር። እውነት ነው። እሷ ቀጠረችሽ ሁሉም ሰው ሲጠላሽ። አዎ እሷ ይዛኝ ሄዳ በቃ ያለት እንኳን ታጠቢ ያላለችኝ ወስዳ ብላይ በነጋታው ታጥበሽ ልጄን አጥበሽ ነው ያለችኝ። እና ህይወቴን መለሰችልኝ፣ ልጅነቴን ሳቄን መለሰችው። በጣም ምከፋ በጣም የምናደድ በቃ አሁን ይሉታል ፈረንጆች ስም ሰጥተውታል። የወለደች ሴት በጣም ብዙ ጭንቀት ይኖርባታል፣ በጣም ችግር ይኖርባታል። እኔ ደግሞ መማር ፈልጋለሁ፣ ከጓደኞቼ ጋር መሳቅ ፈልጋለሁ። ያ ሁሉን የተወሰደብኝ እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማሆፕ ሪል ስቴት። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጀዎታለን። ሥራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል። ተደፍረሽ የወለድሽው ልጅ ወደ ጃፓን ሄደ ካንቺ ጋር? አሁን በቅርብ ነው የወሰድኩት። እዚሁ ነው የተማረው። እኔ ጃፓን ዛሬ 5 ዓመት ሲሄድ ወደ ከባሌ ወደ አዲስ አበባ ቤት ገዝቼ ፕራይቬት ስኩል አስተምሬው አዲስ አበባ ዩኒቨርሲቲ ተመርቆ የራሱን ስራ እየሰራ ያለ ልክ ባለቤቴ በጣም ሲታመምብኝ ብቻዬን እንዳልሆን ነው የዛሬ 2 ዓመት ነው የወሰድኩት። ስለዚህ ከዛ ስደት ኬንያ ገባሽ፣ ከኬንያ ነው ጃፓን ሄድሽ? አዎ ባለቤቴን ኬንያ ነው ያገኘሁት። ጃፓናዊ ነው? አዎ ጃፓናዊ። አግብቶ ጃፓን ወሰደሽ? አዎ። ሙያው ምን ነበረ? ኢኮኖሚክስ PhD ያለው ግን በጣም ከፋሚሊዎቹ ጋር የራሳቸውን ቢዝነስ ነው የሚሰሩት። ግን ኬንያ የመጣው በኤንጂኦ ስራ ነው፣ እርዳታ ችልድረን ሆም። እንዴት ተዋወቃችሁ? የተዋወቅነው ኢትዮጵያ ሬስቶራንት ውስጥ ነው። እኔ ምግብ ልበላ ቱታ ለብሼ ነጠላ ጫማ አድርጌ ከአንድ ጓደኛዬ ጋር ሲሄድ ጃፓኖች ሴቶች 2 እሱ
እና የኬንያ ሹፌራቸው ሆነው ምግብ ይበላሉና ቶልቻ ይባላል ባለቤቱ መኖሪያ ቤት ውስጥ ነው የሚሰራው እሱ ባለቤቱና አንድ ሰራተኛ ነው ያላቸው እነዚህ ኮፊ ሴሬሞኒ ፈለጉ እና እኔና ጓደኛዬ ሙና የምትባል ጓደኛ ነበረች እስኪ ከሁለታችሁ አንዳችሁ ቡና አፍሉ ሲባል እኔ ቀልቃላ ነኝ if they pay me I will make it አልኩ I will say አለ $100 አልኩት አይ ዊል አለኝ ባለቤት የተነስቶ ካሜራ ይዞ እሱ ይቀርጻል ቤቱን ባህሉንና አለቃቸው ኢትዮጵያ ኖሯል ጃፓናዊ እነሱ ዋና አለቃ ኢትዮጵያ ስለኖረ ለዛ ነው እዛ ሬስቶራንት ሄዱት ማለት ነው ኢትዮጵያ ምግብ ሊበሉ በሳምንት አንድ ቀን እሁድ የተለያየ አፍሪካ ሬስቶራንት ሄዱ ምግብ ይበላሉ ያን ቀን በአጋጣሚ እኔም ፈጣሪ ስለጻፈልኝ እና ሁሌ ይነግረኛል ከዛ ቁጭ ብዬ ቡና ሳፈላ ሰሙዬ አይንሽን ያይሻል አለችኝ ኧረ እኔ ትንሽ አይኖች አይወዱኝም አልኳት very beautiful very tall ነው የሚሉኝ ረጅም ነበርኩ አሁን ያው ቆመ ሰውነትም እድሜም ነው እንጂ ያሳጠረኝ ቀጭነኝ ረጅም ነኝ የዛሬ 26 አመት እና ስትለኝ ፎቶ እኮ ያነሳሽ ነው አለችኝ እሱ ደግሞ ለጓደኞቹ I'm going to marry this woman this እቺ ልጅ አገባታለሁ በጃፓንኛ ነው አዎ ሲላቸው on your dream አሉኝ አለ በጣም ቆንጆ ናት አታገባህም አሉኝ አለ እቺ ልጅ አገባታለሁ አንድ ቀን ያልኳቸው አይ መጀመሪያ ሳይሽ አለ ልቤ ደነገጠ አለ ትክክለኛ ፍቅር ስሜት ያይሽ እና ቀደም ብለሻል አይናቸው በጣም ጠባብ ነው ያ ሲያፈቅሩ አይሰፋም ልባቸው ሰፊ ነው ልባቸው ሰፊ ነው ጭንቅላታቸው ሰፊ ነው በጣም የአይን መጥበብ እኮ ዋጋ የአይን መተለለቅ እኮ ዋጋ የለው ቀደም ስትይ ናቸው የአይን መተለለቅ ዋጋ አይኖች አይወዱኝም ስትይ ከምን ነው እኔ በጣም ረጅም ነሽ ይሉኛል ትንንሽ አይኖች ነኝ ያልኳቸው እነሱ ያው ቁመታቸው አጭር ነው በጣም ረጅም አይደሉም ስለዚህ ረጅም ሰው ይፈራሉ እና ግን የፍቅር ማለት እንደሚወድሽ እንዲገለጸልሽ ነው ያለት እሷ ጓደኛዬ ስልኬን ትሰጣለች ስልኳን ሲለው ሲዳውልልኝ ስለው ጃፓናዊ እና ራት ልጋብዝሽ ይለኛል ከዛ አልሄድኩኝም እና የሆነ ቦታ ሄድና ልጁ ኢትዮጵያዊ ነው ፒተር ይባላል የሆነች ኢትዮጵያዊ ልጅ ተዋውቄ ስደውል አታነሳም ይላል ከዛ ሲደውል ሰሙዬ አንቺ ነሻለኝ ሲያሳዝን ከቀኑ 11 ሰዓት ቀጥረሽ አሁን እኮ ከምሽቱ 3 ሰዓት ሆናለኝ ቤት አካባቢ ነው የቀጠርኩት እንዶጭ ሬስቶራንት በጣም አፍቅሯል አሰቃየሽ አይ ያላሰቃየሁት እንደዛም አይደለም ስልክ አላቀውም ከዛ አብረን ያው ማውራት ጀመርን ምን አለን ያው ከቡ ከተወሰነ ከ6 ወር በኋላ ቀለበት አደረገልኝ ሰዎች በተሰገጁ አይደለም ወስዶኝ ነው ይዞኝ ሄዶ ሳፋሪ ማውንት ኬንያ እንስሳ ምናምን ይታያል ግን ጓደኛ ያለች አንድም ጃፓኒዝ ባል ያላት ልጅ አለች ሶማሌ እኔ ሶማሊች በጣም ወዳለው ኑራ ትባላለች ልጅ ያላት እኔ እነዚህን ጃፓን በጣም ጥሩ ሰዎች ናቸው ሰሚራ ስለወደደሽ ነው አይቀልዱም እነሱ ለትዳር ነው የፈለኳት ብሎኛል ስትለኝ እኔም ሲሪየስ መሆን ጀመርኩ ይዞኝ ሄዶ ነው ጣዋት ስነሳ ከንቅልፌ ነው ቁርስ ነው በሬና አንኳኩቶ ያው እኔ ከነሱ ጋር ነው አልተጋባንማ ነግሬዋለሁ እኔ ሙስሊምም እንደሆንኩ ነግሬዋለሁ መጀመሪያ ኒካን ያደረግነው ቀለበት ሲጠይቀኝ እሺ ብዬ ተቀበልኩት ከዛ በኒካ ነው የተጋባነው እሺ ሳላ ይባላል እሱ ነው ኒካ ያደረገልን ሙስሊም ስለሆን ካለ ኒካ አይሆንም አልኩት ግዴታ ነው ከዛ በኋላ ሰርፕራይዝ አደረገሽ ነው ጣዋት ስንኳኳ ቁርስ ሲባል ከዛ ስንነሳ አበባ ውስጥ የቀለበት ቀርቆ ከዛ በጽፎ እሺ ሄድን ወጣን ሁላችንም ማለት ነው ካለንበት እንደዚህ ፋሚሊ ሩም ነበር በዛው እንትን ቀለበታችንን ፓርቲ ያደረግነው እዛው ያገኘኝ ሬስቶራንት ውስጥ እዛው ቀለበት እነዛ ጓደኞቹ ከናለቃው የኔም ጓደኞች ሆነን በጣም ቀላል ሲምፕል ታገኛለሽ በጃፓንኛ ወይስ በእንግሊዝኛ ነው እንጂ ያንን ጃፓንኛ ከታውቃለሁ የለም አሁንማ ቋንቋዬ ነው ሰሚራ ህይወት ጉዳይሽ በጣም ይገርማል በልጅነትሽ ተደፈርሽ ከዛ በኋላ ልጅሽን ተተሽ ተሰደድሽ ኢትዮጵያ ውስጥ በሄድሽበት አጋጣሚ ሰው ሁሉ በቃ በራቀሽና ታስፈልጊም ባለሽ ሰዓት ደግሞ ማንሽ ደረሰችልኝ ያለሽው ጓደኛ ይርጉ ትባላለች እሷም 20 ቤት ውስጥ ናት ያኔ የ4 አመት ልጅ አላትና ገቢዎች ነው የምትሰራው 26 27 ብትሆን ነው ትልቅም ሰው አይደለችም ነገርኩ ጂንስ ለብሳን የመጣችው እሷን አገኘሻት ከዛ በኋላ ኬንያ ገባሽ ከኬንያ ጃፓን ያግብተሽ ጃፓን ሄድሽ በጣም ይገርማል እንግዲህ እኔና አንቺ የተገናኘንበት ዋናው አጋጣሚ ለመቅዶኒያ ኮኮ የምትባል ውሻ ለጉቺ የምትሰራ
እንደውም ፎቶ ላይ እስኪ ሊያት በእናትህ ኮኮ ናፍቃኛለች። ኮኮች ነች አይደለ? ልጄ ናት። ልጅሽ ነች? ከ2 ወር ጀምሮ ነው ጡጦ እያጠባሁ ያሳደግኳት። ኮኮ እንደው እዚህ ላሉትም ንገሪልኝ፣ እስከ ዛሬ ድረስ በሞዴል ሆነ የሰራችው ወደ $20,000 አካባቢ ይገመታል? ከዛ በላይ። ቆይ አንተ እዚህ ቆጭ ለዚህ ኮኮ ታንስ አንዴ በእናታችሁ ለዚህ ኮኮ ሞዴል ሆና። በነገራችን ላይ ይህ አሁን ኮኮ ያለችበት ቦርሳ ዋጋው ስንት ነው? $5,000። $5,000 በእናታችሁ። ገዝቼላት አይደለም፣ ገዝቼላት አልሚ ተሰጣት ነው። ጉቺ እንድታስተዋውቀው የተሰጣት ለልደቷ ለ3ኛ ዓመት ልደቷ የሰጧት። ለአራተኛ ደግሞ የሚታወቃል ዳይመንድ ታገኝ ይሆናል አይታወቅም። አሁን ስንት ዓመቷ ነው? ከ1 ወር በኋላ ሜይ 26 4 ዓመት ይሆናታል። ገዝተሻት ነው? አዎ ገዝቻት ነው። ከዛ በኋላ ሞዴል እንዴት ሆነች ኮኮ? የ4 ወር ልጅ እያለች እድሜ እያለች ልጅ ስል እንዳይከፋችሁ ለእኔ ልጄ ስለሆነች ነው። የሆነች ጎረቤቴ ኮሜርሻል አለ ለሆቴል ማለት ነው። ቶኪዮ እንደዚህ ጊንዛ ሆቴል እንዲህ ስትለኝ ሜቢ አንቺ ለፎሬነሮችም ስለሚያስተዋውቁ በእንግሊዝኛ አለችኝ ሜጋዚናቸው ላይ አንቺ ፎሬነር ስለሆንሽም ብላኝ ይዛኝ ሄደች። ካይንድ ነች። አያኮ ትባላለች። የእሷም የውሻ እናት ነች። ከዛ ባለቤቴ ሞክሪ ምን ትፈሪያለሽ አለኝ። ከዛ ሲሄድ አንደኛ ወጥተችን የተፈረጠችው እሷ ናት። ሆቴሉ ውስጥ አልጋቸው ላይ ምናምን የዛ ሜጋዚን ወጣ። እዛ ጋር የእንስሳ ከሰው በላይ ነው የሚከበሩት። በጣም ክብር አላቸው እንስሳዎች ማለት ነው። ጃፓን ብንሄድ እኮ ይበልጥ እንከበራለን። አዎ ለእንስሳ በጣም ክብር አላቸውና ከዛ በኋላ ሆቴል ካሪዛዋ ፕሪንስ ሆቴል የሚባል ደግሞ እስኪ ሪዞርታችን ላይ ዶግ ቪሌጅ ላይ አሉኝ። እዛ ላይ ላሰራ ሲሄድ አሰርቻት ፎቶሾት አርጌ ሾፕ ሲሄድ የጉቺ ሾፕ አለ ለብቻ ማለት የጉቺ ብራንቻቸውን ወስደው የሚያደርጉት እና አንድ ሞዴል ኬት ማነው አንድ ሰራተኛ ኬት ከዛ እንዲህ ስለው እኛም እኮ እንፈልጋለን ሲለኝ እውነት አልኩታው። ከዛ ካርድ ሰጠኝ፣ ስልኬን ሰጠው፣ ደወሉልኝ። የልደቷ ሲከበር በእናታችሁ እኔ እንኳን እንዴት እንደዚህ ተከብሮ እኮ አያውቅም። እና ወሰድኳት፣ አየኋት። በጣም አክቲቭ ናት። እኔ አሰልጥኛታለሁ። ኮኮ ስትገዛ አብሬያት 1 ሳምንት ትምህርት ቤት ገብቻለሁ ከአስተማሪዎች ጋር። አሁን ስለማላቅ እንዴት እንደምትታቀፍ፣ እንዴት እንደምትመገብ፣ እንዴት እንደምትሆን ማለት ነው። 1 ሳምንት እውነት ነው አልወሰናትም። ከገዛና በኋላ 1 ሳምንት እየሄድኩኝ እኔ በየቀኑ አብሬ ስልጠና ወስድ ነበር። ኮኮ ምንድን ነው የምትበላው? የራሷ ምግብ አላት፣ ግን እዛ ላይ ተጨማሪ ስኳር ድንች ትንሽ በ2 ሻይ ማንኪያ በቀን፣ ሳልሞን ፊሽ በሳምንት 1 ቀን፣ እንቁላል፣ የተቀቀለ እንቁላል፣ መክሰሷ ደግሞ ካሮት ስቲምድ የሆነ ካሮት። ስቲምድ ካልሆነ አትበላም። ሁሌ በየቀኑ ስናኳ እሱ ነው። 9 ሰዓት ምሳት በላም ጠዋትና ማታ ነው። ተለክቶ ነው ምግብ የሚሰጣት። ዝም ብሎ ያገኘች እዚህ ጋር ምግብ ብትደረደር አትነካም። አታየው ነው በራሷ ሳህን ካልሆነ እንዲህ ካልተባለች አትበላም። ከፍሩት ደግሞ በጣም የምትወደው ሀባብ ከፍሩቱን የምትወደዋል? ሀባብ ፌቨራይት። የሚፈቀድላቸውም ሀባብ፣ ብሉቤሪ፣ ስትሮበሪ፣ ቤሪዎች ብቻ ቤሪ እና እንደዛ የኮኮ ፌቨራይት ፍሩት እንትን ሀባብ ነው። አይ በጣም ገርቦኝ ነው። ሙሉ አይሰጣትም፣ ትንሽዬ ነው። ስኩዌር አድርጌ ዲፕ ፍሪዘር ውስጥ ከታለሁ። ከዛ ተለክቶ በግራም አላት የሷ ሚዛን አላው መሰላቸው። በጣም ኬር አደርግላታለሁ። እሺ ጥርሷ ይፋቃል ነገርኩህ። በቀን 2 ጥርሷ ይፋቃል። በኮልጌት ነው አላቸው የራሳቸው ኮልጌት። ፈሳሽ የስትሮበሪ እሱም ቤሪ ነው። ቤሪ ነው። በቤሪ በጣም የገረማችሁ ልትመጣ ነበር ወደዚህ ኮኮ። ግን ደግሞ የጃፓን መንግስት ምን አለ መሰላችሁ፣ ኢትዮጵያ ሄዳ የምትመለስ ከሆነ ኳራንቲን መግባት አለባት ለ180 ቀን ማለት 6 ወር። ስለዚህ ቺፕስ ሁሉ ከተገጠመላት በኋላ ማይክሮቺፕ አላት። 2 ክትባት አስከትቢያታለሁ። የምን ክትባት ነው? ራቢ ክትባት ማለት ከውሻ ወደ እሷ
ከሷ ወደ ሰው በሽታ እንዳይተላለፍ ማለት ነው። ለምን የቤት ውሻ ናት፣ ከኛ ትቀመጣለች፣ ሬስቶራንት ትገባለች፣ ለበሽታ ስለምትጋለጥ። ስለዚህ ተከትባ ሁሉን ነገር ከተዘጋጀ በኋላ የኤርፖርት ቼክ የሚያደርጓሉና ለነሱ ደውዬ ይዤ ልመጣ ነው አልኩ። እነሱ ናቸው የሚያሳልፉልኝ ማለት ነው። ጃፓን ከዛ ደም ስጫሉኝ፣ ደም ሰጠው። እንትን ትችላለች፣ ኢሚዩን ነች፣ ኢሚዩኒቲዋ ትክክል ነው አሉ። በሽታ የመከላከል ኃይሏ ትክክል ነው አሉ። ከዛ እዛ ትቆያለሽ አሉኝ። አይ እመለሳለሁ ስል ከ2 ወር በኋላ ስል ትኬቷ ሁሉ ቡክ አድርጌላታለሁ። ፓስፖርት አላት ኦፍኮርስ ጃፓናዊ ነች እሷ። እኔ እናቷ እኔ ግን ኢትዮጵያዊ ነኝ። እሺ እናቷ ኢትዮጵያዊ ነኝ። ስለዚህ ከኢትዮጵያ ኤምባሲ ወረቀት አግሪካልቸር የጃፓን ፓስፖርት አላት ሲባል አይን ደም ለበሰ። በጣም እንስሳ ነው። እንስሳ እኮ ይከበራል። ምን ችግር አለ? በነገራችን ላይ ከዛ በኋላ ግን እኔ የሰማሁት ምንድነው ኮኮን ይዘሽ መምጣት ስላልቻልሽ አሁን ስትመጪ ኮኮ በቀን $50 እየተከፈለላት ሆቴል ውስጥ ነው ያለችው። ሆቴል ነው ያስቀመጠች። ለምን መሰለክ ሰው ጋር ትቼ መምጣት አልችልም። ልጄ ስራ አለው፣ እህቶቼም ስራ አላቸው ልጅ። ስለዚህ እንዴት ይሆናል? አይሆንም። እሷ ፉል ኬር ትፈልጋለች እና የሚያውቅ ሆቴሉን የከፈተችው ቬትሪናሪ ነች፣ ሪታየር ያደረገች ጡረታ ያወጣች እና አላት ሰራተኛ ለ3 ውሻዎች ለትንንሾች 1 ነርስ አላቸው። 1 ኬር የሚያደርግ የተማሩ ስለ እንስሳ የተማሩ ወረቀት ያላቸው። ስለዚህ የሰው ልጅም ሆነ ውሻም ሆነ እስከሰራህ ድረስ ትከበራለህ። ኮኮ ግን እኮ የጉቺ አሁን ሞዴል ለሌላም ትሰራለች እኮ። ለጉቺ ብቻ ሳይሆን የጉቺ እኮ 2 ጊዜ ነው በአመት። ቆይ ሌላ ምን ትሰራለች? ለአክሰሰሪ፣ ለምግብ፣ ለውሻዎች ምግብ፣ ለውሻዎች ልብስ፣ ለሆቴሎች ዶግ ፍሬንድሊ ሆቴሎች አሁን ለምን እየሰራችሁ ነው? ይሄ ሉዊ ቪቶን ጌታ ወረው ይሄ አሁን ሉዊ ቪቶን የአንገታቸው ይሄው አክሰሰሪ አድርገዋለች። አይ ኮኮ እስኪ ኮኮ ታሪከ ብዙ ነች። ለጉቺ 5 አመት እንትን አላት፣ ኮንትራት አላት። 5 አመት አሁን 2 አመት ይቀራታል። ከዛ ከጨመሩላትም ይጨምሩላታል ካላረጀች። ያረ ጥሩ ነው ያለችው። እስኪ ይሄ አሁን ደግሞ የዶግ አክሰሰሪ ነው። ዳይመንድ ነው የሚባለው እውነት ነው? እየመረ ነው ግን እሷ አይሰጣትም። ነገር ያለው አስተዋውቃሉ። የሚገዙት ለሆሊውድ ስታሮች፣ ሚሊዮነሮች። ልጆች እንዴት አውቃለሁ እንዴ የሆነች ዘፋኝ ሊዞ የበርከንባግ $300,000 ነው የገዛችላት ለውሻዋ። እንደ ኮኮ አይነት ውሻ አላት። ኮኮል ይዛት የምትሄድበት ከሀገር $300,000 ነው የገዛችላት። ስትጠየቅ ነበረ። እሺ እንዴ ሚሊዮን እኮ ይወጣባቸዋል። እሱማ ውሻ እኮ በቃ ውጭ ያለ ህዝብ እኮ ውሻ ይወዳል። በጣም ነው የሚወዱን። ኮኮ ኢዚ ነች። ከሷ በላይ አሉ። አሁን የዳይመንድ ዋጋው ምን ያህል ይሆናል? አላቅም፣ አልጠየቅኩም። ስራ ስለሆነ ስራ ነው። የዚህ ሰመር የሚወጣ ነው። አሁን እዚህ ከመጣው በኋላ እኔ ያላኩልኝ ፎቶ ኮኮ ከአንድ ውሻ ጋር ስትሳሳም አይቼ ነበር። ስራ ቦታ ተገናኝተው ሮሚዮ ነው ስሙ፣ እኔ ያወጣውለት፣ እሷ ጁሊየት ነች። አይገናኙም፣ በነፋፈቅ ብቻ ነው። ለስራ ላይ ነው የሚገናኙ። አሁን ይሄ ስራ ላይ ነው ማለት ነው። ተሳሳሙ ሲባሉ ተሳሳሙ አይደለም፣ ሲሳሳሙ ነው ፎቶግራፈር ባጋጣሚ ከቻረጋቸው ተሳሳሙ ተብለው አይደለም። ፍቅረኛ ያላት ማለት ነው ኮኮ? የላት ኮወርከሯ ነው፣ ሮሚዮ ነው። እና ሁሌ ትጮሃለች። ሲገናኙ በጣም ይጮሃሉ፣ ይላላሳሉ። በቃ ያው ቋንቋቸውን ያወራሉ። እንግዲህ ምን እንደሚባባለው አላውቅም። ወይ ጥለሽ አጥፊ ያላት ምን አላውቅም። እንዳጠፋብኝ። ዋው ኮኮ! ኧረ ኮኮ አንዴ ሞዴል ሆና ሁሉ ስትሄድ እስኪ ልጋብዛችሁ። በጣም ጫማ ታረጋለች ታውቃለህ? ጫማ እያስተዋወቀች ነው? ኖ ታረጋለች፣ ዊንተር ላይ ምናምን ታረጋለች፣ በረዶ እንዳይነካት። አዎ ይቀዘቅዛቸዋል። ይሄ ዮጋ ስፖርት ትሰራለች። ጠዋት ተነስታ ይያት ይሄ በረንዳ ላይ ስትሬች ታረጋለች። በር ላይ እኛ እኮ እናረግም። እኔ ስፖርት ትሰራለች። ሰግድ ነግሬህ ለረመዳን ውስጥ ቁጭ በይ ካልኳት እዛ እሷ እንትን ላይ እኔ የማረገውን ታረጋለች። እና ኮኮ እንግዲህ ጃፓን ላይ በጣም ተወዳጅ ውሻ ነች። ትልልቅ ብራንዶችን የምታስተዋውቀው። በነገራችን ላይ ባለፈው መቅዶኒያን እርዳታ ስናሰባስብ 200,000 እሷ ካስገባችው ገንዘብ ላይ እንግዲህ ለመቅዶኒያ የረዳች ድንቅ ውሻ ነች ኮኮዬ። ኮኮ
በነገራችን ላይ ሲልቨስተር ስታሎን ነው ታዲያ ኮኮ እነሱ አዋ የምር ከሮኪ ጋር አዋ የተገናኙ ጃፓን መጥቶ እሺ እና ያው እነሱ ሙሻ አላቸው ሆቴል ሲያርፉ እንደዚህ ሲቅስ እንትስትር ያቅፋሉ እሺ እና እነሱ ደግሞ አነሱት ካምፓኒው ማለት ነው ከዛ ቪዲዮ ምናምን ነበር ግን ኮፒራይት አለው ታዋቂ ስለሆነ እቺም ፎቶ ብቻ ነው ለኔ ሰጡ አግኝተሽዋል አንቺ አዎ ምን አለ ምን ይላል ኢትዮጵያ ነኝ አልሽ አይ እሷ ስራ ላይ ስለነበረች ከነሱ ጋር ነው ያው አየሁት እንጂ ያላናገርኩትም ኦፍ ኮርስ አይ ዶንት ሃቭ ዘ ቻንስ አይቻልም የኮኮ እናት ነኝ እንደው በግድ ተሽሎክ አይሆንማ ባህሉን ማክበር አለብኝ ገባክ እነሱ እየሰሩ ያሉ እሱም ከነሱ ካምፓኒ ጋር ስላለው አድቨርታይዝመንት ይሰራል ስለዚህ አሁን ኮኮ ከሱ ጋር በመነሳቷ አንቺ ያገኘሽው ወይም ኮኮ ያገኘችው ነገር አለ ኖ ኮኮ ኦፍ ኮርስ ታገኛለች ከፈላታል ኮኮ ያገኘች ማለት አንቺ ያገኘሽ አይደለም አንቺ ያገኘሽ ስትለኝ ነው እንጂ ለፎቶ ለማስተዋወቂያ ይሰጣታል አሁን ከሲልቨስተር ጋር ለተነሳችሁ ፎቶ ገና ነው የካምፓኒው የዚህ ጁሪው ስለሆነ ገና ነው አልተከፈላትም አዎ አልተከፈላትም አይገርማችሁም እሱ ሳይከፈል ነው ኮኮ ባሌ ላይ ጉድጓድ ያቆፈረችው አዎ ውሃ ጉድጓድ ለተቸገሩ ኮኮ እሱ ለአባቷ ባለቤቴ ስላረፈ ለሱ ነው የሰደቃ ማለት ነው በእኛ ለነፍስ እኔ አንድ ጉድጓድ ለአባቴና በእናቴ ስም በኮኮዬ ስም ደግሞ ለአባቷ ስለዚህ ሁለት ጉድጓድ ነው ያስቆፈረችው ሁለት ውሃ ነው ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ በዓሉን ምክንያት በማድረግ በተወሰኑ ቤቶች ላይ ልዩ ቅናሽ ማድረጋችንን ስንነግረው በታላቅ ደስታ ነው አልሳም በ15% ቅድመ ክፍያ የሚረከቡትን ቅንጡ አፓርትመንት በ15 ወራት ሊያስረክቦ ግንባታውን አጠናክሮ ቀጥሏል የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ አልሳም ፕሮፐርቲስ መልካም በዓል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል አይነግቡ ሶፋዎች የመመገቢያ ጠረጴዛዎች አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል ይዘዙን ወደ ሁሉም መስቴቶች እንልካለን በድረገጻችን fevasmarket.com ይግዙ መልካም በዓል ዴንቨር ኮሎራዶ ፌቫስ ማርኬት ባሌ ላይ በጣም ገጠሩ አካባቢ ላይ እሱ ይባላል እሱ ሰፈራ ጣቢያ ይባላል ውሃ መብራትና መንገድ የላቸውም እኔ ይሄን ስራ ስጀምር ባሌ ላይ ነው ማረግ የምፈልገው ግን ማረግበት ቦታ አላቅም ነበር ሰው ስልክ እኚህ ሰውየው የ90 ዓመት ሰው ናቸው አባባ በበቀለ ይባላሉ እነይና እስቲ ቤተክርስቲያናችንን ያሉ ከጎናቸው ደግሞ ያሉ ሽማግሌ ያሉ እሺ የሙስሊም መስጊድ አለ የኦርቶዶክስ ቤተክርስቲያን አለ የጴንጤዎች የፕሮቴስታንት ቸርች አለ በጣም ያሳዝናል ወደ 20 ሺህ ህዝብ የሚኖሩበት ሰፈራ ጣቢያ ነው የጉድጓድ ውሃ ነበር የሚጠጡት አየሁት ወደፍሩስ እና በጣም እንደዚህ ማለት በውሃ ያደረጉ በጣም ያዘንኩትኝ ሶላር ሲስተም በጣም ቀዝቃዛ ሀገር ነው ባሌ ዝናብ ነው ሁሌ ሲሆን ጤና ጣቢያ ውስጥ ሴት ልጅ በፋኖስ ነው የምትወልደው በኩራዝ እና ድምጹኝን መብራት አይገባም በጣም ሩቅ ነው ግን ትራንስፎርመር የሚባል ነገር አለ ያው አንተን የጠየቅኩ እሱን ነው መስጊድ ያሉኝ መጥቶ አባባ በቀለ እዚህ መስጊድ ልጅ ያሉኝ ወይ ስላቸው አዛን የሚያደርገው ሰውዬ በር ላይ ቆሞ ነው አላሁ አክበር የሚለው አዛን የሚጠራው በር ላይ ቆሞ ነውና እውነት በጣም ነው ልቤ የተሰበረው እኔ አሁን ነው ሃይን ሁለት ውሃ እኔና ኮኮዬን ያስቆፈርንላቸው ደስ ብሎኛል ይሄን ውሃ በማግኘታቸው ንጹህ ውሃ በጣም አስፈላጊ ነው ግን እውነት እንደዛ ደግሞ ሲሆን በተለይ ሴት ልጅ ስትወልድ እኔም ስለወለድኩት ወልጄ ስለማቅ በኩራዝ ጤና ጣቢያ ውስጥ መውለድ ማለት በጣም ከባድ ነውና ይሄንን የምትሰሙ ባሌ አካባቢ ያላችሁ ወይ ደግሞ በመላ ኢትዮጵያ ይሄንን አካባቢ ማገዝ ለምትፈልጉ እንደ መነሻ ኮኮ ለትራንስፎርመሩ 100,000 ብር ነው ብላለች እዛው ላይ ጨምሩበትና ትራንስፎርመር ይግባ ያለ ኮኮ እኔ ብርቱ ፋይበርን ለመቅዶኒያ ያገዘች ሁለት ጉድጓድ አስቆፈረች አንድ ጉድጓድ አንድ ጉድጓድ ምን ያህል ይፈጃል ኦልሞስት ከ300,000 ብር በላይ ነው እንደገና ደግሞ አሁን ትራንስፎርመር ልታስገባ ሁሉ ያዋጣሽ ነው አረ ለኮኮ በጣም ረጅም ነው እኔ ማለት ያው እንግዲህ ውሻን በተመለከተ የጎዳና ላይ ውሾች ስለምናይ
አንዳንዴ ለውሻ ያለን ፍቅር አንቺ በገባሽ ልክ የማይገባን አለን እኔን ጨምሮ እና ለዚህ ነው አንቺ በጣም ሲሪየስ ሆነሽ ይኸው ባንዱ ስለ ኮኮ ስታወሪ ፈገግ ይላል። መግባባት ይቻላል ከአንዳንድ ሰው ጋር አሁን ስለ ውሻ ስታወሪ? በጣም አንዳንዱ ይሳደባል። እኔ ባለቤቴ ሲያርፍ በምን ህመም ነው ያረፉት? የዛሬ 6 ዓመት ነው ኩላሊቱ ፌል ያደረገው። ዳያሊሲስ እያደረገ እያለ የዛሬ 2 ዓመት ላይ ስትሮክ ገጠመው። ከዛ መነሳት አልቻለም። ነቃ። ግን በፊዲንግ ቲዩብ እኔ ነኝ ሌት ጎ ማረጋጋተኝ አልተውም አልኩኝ። ያው ምግብ አይመገብም ለአመት ከ6 ወር። እኔና ኮኮዬ ቤታችንን ትተን ሆስፒታሉ ጎን ነበረ አንድ ክፍል አፓርትመንት ተከራይተን ፍራሽ ላይ እየተኛን ያስታመም ነው። ይዣት ሄድ ነበር በየቀኑ እና ተደብቄ ነበር። ሰው ሌላ ነገር ስማግል ያደርጋል። እኔ ባጉስት አርጌ አንድ ቀን ግን ተያዝኩኝ። ነርስ እንዳጋጣሚ ሳልከታት ደረሰችብኝ። ሄደሽ ታሳያች? አሳየዋለሁ። ያው እሷም ስታዩ ኤክሳይትድ ትሆናለች። ሆስፒታል ተኝቶ አልጋ ላይ እንዴት እንደምትሆን እንዴት እንደምደብቃት አንድ ጊዜ ልጄ ቀርጾኝ በጣም በእውነት ነው የምላችሁ ውሻ ከሰው በላይ ነው። ምክንያቱም ከሞቱ በኋላ ራሱ ፎቶአቸው አጠገብ ባለቤቴ ያረፈ ቀን ጠዋት ነው፣ መስከረም 1 ቀን ነው። እኔ ማታ ላይ ሰው ልጅ ነኝ፣ ረቦኝ ምግብ በላሁ። እሷ ግን 3 ቀን ምግብ አልበላችም። የምርና ምልክ የሚቀመጥበት ወንበር ላይ ተቀመጠችው። ከስር ተቀምጣ ወንበሩ ላይ እስካሁን ማንም ሰው መቀመጥ አይችልም እና ስታስቸግረኝ በቃ ፍራሿን እዛ ላይ ያደረኩት እና ለለቅሶ ለምንድን ነው የምትጮኸው ሲሉኝ የአባቷ ወንበር ነው አትቀመጡ ነው የምትላችሁ። ከእንቅልፏ ስትነሳ ቆማ የሱ ፎቶ ጋር ነው የምትቆመው። አሳይቻቸዋለሁ ባለፈው። እንባዋ ሁሌ አይኗ ላይ አለ እና አንዳንድ የማይገባው ሰው ውሻ ይጦርሽ የሚጦረኝ ሰው አልፈልግም። አልሐምዱሊላህ ራሴን ችዬ የምኖር ሰው ነኝ። ልጅም አለኝ። እግዚአብሔር ልጅ የላት መሰለኝ ይላሉ። ልጅ አለኝ። ልጄ 33 ዓመቱ ነው። አያት መሆን የምፈልግ ሴት ነኝ እና በጣም የሚያናድደው እውነት የምነግራችሁ ኢትዮጵያውያን ወንድሞቼ እና እህቶቼ ውሻ ሰው ያሳድጋል እንጂ አይወልድም። ልጄ ያልኳት ስላሳደግኳት ነው እና ይሳደባሉ ነው ለኔ ፋሚሊ ነች፣ ማጽናኛ፣ ሀዘኔ ማስረሻ፣ ያደራ ልጄ ናት ኮኮ ለኔ። አሁን የባለቤትሽ ፎቶ ነው እዛ ጋር ያለው እና ይሄ 6ኛ ወሩ ነውና እናቱ ቤት ሄደን ስንመለስ ሄዳ ቆመች። ከዛ ሻማ በራው። እዛ ቤት ሻማ በርተን ጸልየን ስንመጣ መታ ታሳየኛለች። እዚህም ቀረ ብላ ማለት ነው። አጎቴ የሚለው ነገር ነበረ አንዳንዴ ብስጭት ሲል በሰው ልጅ አንዳንዴ እኮ የሰው ልጅ ከማሳደግ የውሻ ቡችላ ማሳደግ ይሻላል። ታያት ያሳየችኝ ነው እዚህ ጋር አብሬ ብላኝ። ከዛ ሻማ አብርቼ ነው የቀረጽኩት። ታያታለህ ቆማ ታሳየኛለች እና ለኔ ሺዝ ኤቭሪቲንግ ቱ ሚ። እውነቴን ነው የምልህ። ቃልም ገብቻለሁ ለባለቤቴ። እኔ ውሻ አልወድም ነበር ነግሬሃለሁ። እንኳን ማሳደግ ታሞ ያለ ውሻ ሲለኝ እንዴት ስለው በሞት ይቆጭሻል አለኝ። እኔ ያለኝ እድሜ ትንሽ ነው አለኝ። እውነት እሷ አብራን በኖረች በ2ኛ ዓመቱ ነው የታመመው። ለታመመ በአመቱ ማረፈ። ስለዚህ ለባልሽ ፍቅር ነው እሱ ማሳደግ። አሁን ደግሞ እሷን ሳያት አይኗን ሳያት እሱን ነው ማየው። ውስጧ የሰጠችውን ደስታ በከለክለው ያን ደስታ በጣም ነበር። እኔ ሰውም አልሆንም ነበር። አምግላድ እኔ ደግሞ አንዳንዴ ታይቶስ ነው እንዴ ብቻዬን እንደመሆን እሷን ያመጣት እኔ ጋር አለ። እውነት ይሄንን ሀዘን አልወጣውም ነበር እሷ ባትኖር። የምሬና ምልክ ጠዋት የምነሳው እሷ ወክ ለማድረግ ነው እና ከባድ ነበር ሀዘኔ። ግን እሷን እቻ አጽናናችኝ። ለኔ መጽናኛዬ ናት። እንዲህ እንደምናወራው ግላመረስም ብትሆን ሲከፋይን ታውቃለች። ሰይፉ እግሬ ነው የምትቀመጠው። ሳለቅስ እንባዬን ትጠርጋለች። ቲክቶክ ላይ አንድ ጊዜ ስነግራቸው አላመኑ ማሳየዋቸው የሆነ መወደው ዘፈን አለ። እሱ ሲመጣ እኔ እሱን ስለሚያስታውሰኝ ማለት ነው ስለማለቅስ መታ ካልቃዋ ተነስታ ተከለክለኛለች እና እንባዬን ነው እንደዚህ የምትጠርገው ላስላስ የምታረገው እና ውሻ ያቅም ማለት ውሸት ነው። ያውቃሉ። እንዳረፈም ታውቃለች። እኔም እንዳዘንኩ ታውቃለች እና ለኔ መጽናኛዬ ናት፣ ልጄ ናት። አረ ለኮኮ ልጆቼ ውሻ ይላሉ። እኔ ጨቃጨቃለሁ። እንዲህ ከሆነ ውሻ አነሳሳሽኝ አርግላቸው። በአጋጣሚ ትናንትና ጠዋት ሲሲዲ የሚባል ቦታ ሄጄ ጓደኛዬ ልጇን ልታደርስ ፕሌይዴት ውሻ ድምጽ ሰማሁ። መሲ አመሰግናለሁ ውሻሽን ስላሳቀፍሽኝ እና ውሻ ያለሽ አልኳት። አሁን ውርድን ያልኩት ከመኪና ከፍታ ወጣቻቸው። አንዷ ትንሽ ናት፣ አንዱ ትልቅ ነው። ቁጭ ብዬ በቃ ተጣሉብኝ።
ሴቷ ውሻ ተገልብጠው ሆዳቸውን ሲያሳዩክ ሲያምኑክ ነው ፍቅራቸውን ሲገልጹ ነውና ወይኔ ውሻ እኮ ለሰው እንዲሆን አታውቅም ስላት አይ እኔ ውሻ እናት ነኝ ብዬ ውሻዎቹን አጫውቼ መሲ የአባትሽን ስም አላውቅም ሲሲዲ ላይ ቤትሽ ውሻዎችሽን ለ15 ደቂቃ ስለሰጠሽኝ አመሰግናለሁ። ኧረ ለመሲ አይስክሪም ቤት አላት ብሎ ተብያለሁ ሄጄ ጎበኝላታለሁ። ኧረ እኛም እናይላታለን። ግን አሁን የሚያጨቃጭቀው ካሁን በፊት እንደዚህ ውሻ የምትወድ አንድ ሴት አቅርቤ ነበርና አሁን ምንሽ በአምሳሉ በሰው ልጅ አምሳል አሁን በፈጣሪ ነው የምንለው እኛ ምናምን የሰው ልጅ እያለ ስለ ውሻ በዚህ ደረጃ መጨነቅ እዛ ላይ አግባብ ነው ወይ? አሁን እንደዚህ ምናልባት ወላጅ አልባ የሆኑ ህፃናቶች ታዳጊዎች አሉና አሁን ሰሚራ ወይ ትዕግስት ባልሽ መሰረት ማለት ነው ሰሚራ ለሰው ልጅ ለምን እንደዚህ አትጨነቅም ብሎ ቢወቅሱሽስ? እኔ በጣም ለሰው ልጅ አዛኝ ነኝ። በጣም የሚገርማችሁ ማስተምራቸው ማሳደጋቸው ልጆች አሉኝ። ዛሬ አይደለም በጣም ዩኒቨርሲቲ የመረቋልኝ። አሁንም ዩኒቨርሲቲ አማኑኤል አለማያ ዩኒቨርሲቲ ኢንጂነሪንግ ነው ምናምን የሚያጠና ልጅ አለኝ። የምታሳድጊው? ማሳድገው አይደለም እናት አባት ያለው ግን ማስተምረው ምረዳው እናታቸው ጋር ሆነው ደግሞ 2 ማሳደጋቸው ህፃናቶች አሉ ተቆራጭ አርቄ በየወሩ። ስለዚህ የሰው ልጅ ወስጄ ለማሳደግ አዳፕሽን አይደለም ግን እናት አባታቸው ጋር አቅም ስላጣቸው አይደል የምትወስዳቸው እንደዛ ማደርግ ሴት ነኝ። የብዙ ልጆችን የዳሰስኩ ሰው ነኝ። ተምረው ነርስ የሆኑ ልጆች አሉ ተምረውና እስቲል የሚያመሰግኑኝ አደባባይ ማውጣት አለብኝ እንዴ? ለሰሚራ በእናታችሁ እኔ በዚህ የታወቅኩ ነኝና ብዙ ልጆች ተመልሶልኛል። አሁን ኮኮ የምታሳድጋቸው 2 ሴት ልጆች አሉኝ። ኮኮ ታሳድጋለች። አሁን ኮኮ በልብስ በምን የምትረዳቸው ልጆች አሉ። አዎ ልብስ የምታለብሳቸው እንደውም አሉ ኮኮ ማን ያመጣላሽ ኮኮ እያሉ የሰጠኋቸውና ያቋታል ሁሉ በቪዲዮ አገናኛቸዋለሁ። ኮኮ እንዴት ነው ታሳድግልኛለች? ተጨማሪ ልጅ ልጅ ሰይፍሽ አንተማ ሀብታም ነህ አንተ እንደውም የሌላ አሳድግ እንጂ ጨምረህ እንደው ቅድም ስለ ለምሳሌ ተደፍሬ ነው የወለድሽው ስትይ ነበርና ጉዳዩን ወደ ህግ ወሰድሽው የደፈረሽን ሰው ጉዳይ? ምን ህግ አለ? የዛሬ 34 ዓመት መደባበቅ ነው እንጂ እኔም ተደበቅኩ ነገሩም ተደበቀ። አሁን የደፈረ ሰው በህይወት አለ? የልጅሽ አባት የለም። ይቅርታ አረግሽለት ወይ? የት አግኝቼው ይቅርታ ማረግለት? በልብሽስ? ኔቨር። ልጅነቴን የወሰደውን ሰውዬ ነው የልጅሽ አባት ነው። ይሁን ምን አገባኝ። ልጅሽ ላይ የፈጠረው ስሜት ምንድነው? ልጄ በአባቴ ስም ነው የሚጠራው። ልጄም በአባቴ ስም ነው የሚጠራው። አባቴን ያሳደገው ሰሚራ ሰይድ ዳውድ ሰይድ። ልጄ እኮ በአባቴ ነው የሚጠራው። አባቴና ያሳደገው። በህይወት ቢኖር ኖሮ ጉዳዩ ምክንያቱም ወደ ህግ ተወስጁ ነበር ወይስ መሀል ላይ ልጅ ስላለ ነው? አቅም ቢኖረኝ ኖሮማ ወስደው ነበር። ልጅ ስላለ ብሎ ነገር አላምንም ነው። ብዙ ልጅነታቸውን በመደፈር ያጡ እህቶች አሉ። አዎ ለነሱ እንደው ከዚህ ከራስሽ ህይወት ተነስተሽ ምንድነው? ቲክቶክ ላይ ሁሌ ያስተምራለሁ። ሁሌ ስንቅ በጎ አድራጎት የሚባል ኦርጋናይዜሽን አለን። እዛ ላይ የተደፈሩ ሴቶችን እንደዚህ ያለ እድሜ የሚዳሩ ሴቶችን እዛ ላይ ነው አድቮኬት የምናደርገው። እምለው አንዴ ከተደፈርሽ ሳይደፈሩ በፊት ነው። አንዴ ከሆነ ምን እናታረገዋለን? ቀጥሎ ህይወት እንዳለ እንዲያውቁ ነው የምፈልገው። ህይወት እንደሚኖር ይሆናል። እኛም ሰርቫይቨር አምኖት ቪክቲም ኤኒሞር ቪክቲም አይደለሁም። ይኖራል ግን አዎ ብዙ ነገራችን ይጎዳል። አልፏል። 34 ዓመት ሆኖታል ግን ሁሌ ቁስሉ ውስጥ ያለ ይሄን አልዋሽክም። ጠባሳው አለ ሁሌ። ሁሌም ሴት ልጅ ተደፈረች ሲባል ስሰማ በተለይ ህፃን ልጅ ያንገበግበው እኔ ትልቋ እንደዛው ሆንኩ ህፃን ልጅ ሆናለች የሆነች ሄቨን ነው ሄዋን የምትባል ተሰሉ እውነት አመመኝ ብዬ ነው ዶክተር ጋር ሄድኩት። እኔ ግን በዚህ ውስጥ አሁን ያየሁት ደፋሪው በእግዚአብሔር ዘንድ እንዴት እንደተቀጣ ያው እንግዲህ በህይወት የለም የልጅ አባት ቢሆን አንቺ ደግሞ እንዴት አላህ በሞገስ እዚህ ጋር እንዳስቀመጠሽ እና እንደው በዚህ አጋጣሚ ከመደፈር ጋር በተገናኘ ማንኛውም የኃይል እርምጃ እህቶቻችን ላይ ለሚያደርጉ በአጠቃላይ ልቦና ይስጥልን ተመለሱ ለማለት ነው። እንደው ሰሚራን እዚህ ጋር ያስቀመጥነው እንግዲህ በበጎ አድራጎት ስራዎች ትታወቃለች። በሶሻል ሚዲያ ላይ የተደፈሩ ሴቶችን በማበረታታት ትታወቃለች። ግን የህይወት ታሪኳ ውስጥ በጣም የገረመኝ በተለይ ስደት ስትሄድ ያቺ ሴት አግኝታት እንግሊዝ ወደ ቤት አምጥታ
ባታኖርሽ ኖሮ ዛሬ እቺ ሰሚራ እዚህ ጋር ቁጭ ብላ እናወራም ነበረ። እውነት ነው። በዚህ ውስጥ ምን አየው ደግሞ የድሮዋ ኢትዮጵያ አሁንም ድረስ አለ መከባበር። አንቺ እምነትሽ ሙስሊም ነው፣ እሷ ደግሞ ክርስቲያን ነች። ግን አስጠግታት አበረታታት እነሆ እዚህ አድርሳታለችና በእንዲሁ አፈላለኳትና እስኪ ታገኝቻታለሁ። ያቺ ሴት ማነች? ይርጉ ጌታቸው ነች። ለቃርጋቸው ተዝች ጋብዟት። ይርጉ የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። ኧረ ለይርጉ ባካችሁ። ታስታውሻታለሽ ያቺ ትንሿን ሰሚራን? በጊዜው አንቺም ወልደሽ ሰራተኛ ፍለጋ በሄድሽበት አጋጣሚ አገኘሻትና ሰው ሁሉ ሲጸየፋት፣ አንቺ ግን ቀጠርሻት። ይሄን ደግነት የሰራሽበትን አጋጣሚ ታስታውሻለሽ ይርጉ? አዎ፣ ማለት እኔም የዛን ጊዜ ወጣት ነበርኩ እና ገቢ ቢሮ ነው የምሰራው። ቀረጥ እሰራለሁ። መኪና ስራ አልጠፋም ነበር። እሺ። እና ያቺን ያለውበት ባሌ ዞን ነው። በሳነቴ ሄዳችሁ ደሎ መና የሚባል ቦታ ነው። እና ትንሽ ወረዳ ነች፣ የሰው ብዛት የለውም። በዛን ሰዓት ሴቶችም የሉ ለማለት ይቻላል። እሺ። እና እኔ እንዳጋጣሚ ለስራ ስወጣ እነዚህ ጫኝና አውራጅ ማለት መኪና ላይ የሚጭኑና የሚያወርዱ አሉ። እነሱ ስር ሚካኤል አለ፣ እዛ ስር ቁጭ ብላለች። ከዛ ይርጉ አለኝ አንዱ። አቤት አልኩት። ምንድነው ደግሞ የምሰሩት ዛሬ? ኩንታል መጫን ትታችሁ ደግሞ ሰው ልጭኑ ነው ምናምን ስላቸው፣ ነይ ላንቺ የሚጠቅም ነው አሉ። እሺ። ምንድነው ስላቸው፣ እች ልጅ በእውነት ሳያት በጣም ቀጭን ነች፣ ጉስቁል ያለች ነች፣ ኩስስ ብላለች። የለበሰችው ልብስ ሁሉ በቃ ከዛ ምንም ታሪኳን እንትን አላልኩም፣ አሰፍስፈውባታል። ከዛ በኋላ ምንድነው ስላቸው፣ እንደዚህ በቃ መታ የሚቀጥራትም የለ እዚህ ጋር ቁጭ ብላለች፣ ማደሪያም የላትም አሉ ሲሉኝ፣ በቃ እኔ ጋቱን አልኩና እጇን ይዣት ወደ ቤት ነው ሄድኩኝ። ምንድነች? ኬት ነው የመጣችው? ሌባ ትሁን ምን ትሁን ምንም ማውቀው ነገር የለም። በጣም አሳዘነችኝ። ቀጭን ነች፣ ጉስቁልና እንጂ ታምራለች። እነሱ ደግሞ በዛን ሰዓት እነዚህ ጫኝና አውራጆች አሰፍስፈውባታል። ስለዚህ ድጋሚ መደፈር ምድል ነበራት ማለት ነው። የዛን ቀን በቃ ከዚህ ሁሉ ያዳነቻት በእናትህ ለይርጉ። ከዛ እያገባው አንድ ልጅ አለችኝ፣ ያኔ ትንሽ ነች። ከዛ ገባን፣ ሌላ ሰው የለም፣ ግቢ በጣም ትልቅ ነው። ገባን፣ ራት በላን፣ ተኛን። ማለት እዛ ሀገር ያው ከሶማሌዎች ጋር በብዛት ስለምንኖር
ሳሎናችን የመቃሚያ መደብ አለው። እሺ መጅሊስ ነው እንደዛ ነገር። ከዛ እዚህ ተኛ አልኳትና በክብር አስተኛዋት። እኔም መኝታ ቤት ተኛው። ከዛ በኋላ ጠዋት ምንም አልተጠራጠርኳትም። ልጅቷንም ሰጠኋት። በቃ እኔ እመጣለሁ ስራ አለኝ፣ በቃ ይሄን ስመጣ ሰራለሁ፣ ልጅቷን ብቻ ይልኝ ብያት ሄድኩ። በእውነት ልክ ቤት ውስጥ እንደኖረ ሰው እንጀራ ጋግራ ምሳ ምናምን ሰርታ እኔ ስመጣ ቀርቧል። እና ወንድም አለኝ። ወንድሜ አባኬ መጥቷል። አልመጣም። ማመጣ? ማንም አልመጣ። ማን ሰራው? እኔ ትቼ ነበር። አዎ እችላለሁ። በቃ ከዛ በኋላ መኝታ ቤት ያስገባዋት። የኔ አንድ አልጋ አለ። ልጄ አሁን አድጋ ጀርመን ነው ያለችው። እሷን ይዛ በቃ አቅፋ ነው የምትተኛ። ባይዘዌ የመጣ ጊዜ ጡቷ ይፈሳል። ሲፈስ ምንድነው ስላት ልጅ አለኝ ነው ያለች። ልጅ አለሽ? አዎ። ታዲያ እንዴት እንዲመጣሽ? ተደፍሬ ቤተሰቦቼም ጠልተውኝ ልጄንም ጥዬ ነው የመጣሁት አለች። በጣም አዘንኩኝ እኔ በጣም። እኔም ልጅ ነኝ። በቃ ሐኪም አምጥቼ አሳከምኳት። ያምጥቷታል። አሁን ደህና የሆነች እያማረች ስትመጣ ግማሹ ላግባ ይላል፣ ግማሹ ሊወስድብኝ። እኔ ስራ ሲሄድ ሰው አድርጌ ነው የምሄደው። ጠባቂ? አዎ። እኔ ምን አልኳት? ትዕግስት ነው የምላት። ትዕግስት፣ እዚህ ሀገር HIV የሚባል በሽታ አለ። ብዙ ሰዎች እየሞቱ ነው። ሕክምና የለውም። እነኚህ ሰዎች እንደምታያቸው እንዲህ ናቸው። አትበላሺ፣ ነገ ሌላ ህይወት አለ። ከዛም ደግሞ ልጅሽ እንዳውን ሆኖ አይቀርም። እናቴ ብሎ ይፈልግሻል። ልጅ አለሽ፣ ተይ፣ እኔ የምትፈልጊውን አረግልሻለሁ። እንዲህ አይነት ህይወት እንዳትመኝ ይላታል። ጠዋትም ማታ እንደ ማስፈራራትም እንደ ምክር ማርቂያት ነው የሚሄደው። በቃ እውነቱን ለመናገር በችግራችን ጊዜ እንዲህ አይነት ከጎን የሚቆም ሰው ሲኖር ያ አስቸጋሪ ቀን እንዲህ ይታለፋል። ደስ ያለኝ ምንድነው በቃ አሁንም አለ ኢትዮጵያዊነት ማለት ይሄ ነው ለኔ ማለት። ችግር ወደ ህይወታችን ይመጣል። ሲመጣ ግን ያ ሰው በጣም በተጨነቀበት ሰዓት ምንድነው ከየት ነው ወዴት ነው የለም፣ ችግሩን ለመፍታት መቅረብ። መልካምነት ለራስ ነው እኮ የሚባለው ለዛ ነው። ይርግዬ መቼም አሁን ያ ሁሉ ነገር አልፎ ዛሬ ላይ ቆመን እኮ አንቺም አያት ሆነሽ እያወራን ነው። ግራማ ሆናለች ይርግዬ። ያቺ ልጅ ነው አቅፈሽ ያሳደግሻት ናት? እስካሁን አላገኘኋትም። አያት ያረገችሽ? ጀርመን ነች። ራሄል ትባላለች። እኔ ሚሚ ነው የምላት። ሚሚ ነው የምላት። የአራት ዓመት ልጅ ሆና ነው የማውቃት። አሁን የ3 ልጅ እናት ሆናለች ብላኛለች። አይካሞች እዚህ ሄጄ ነው የማያት። እንደው ያቺ አሁን ይርግዬን ባታገኛት እዛ ገጠራማ ከተማ ላይ የዛሬዋ ሰሚራ እዚህ ጋር ቁጭ ብላ ማውራት ትችል ነበር? ጭራሽ አልችልም። በዛ ላይ ደግሞ ይርጉዬ እንዳልሽው ሲሉኝ እኔ በዛን ሰዓት ወንድ በጣም ነው የምጠላው። እዚህ ልሻ ወንድሟ እንኳን ብቻውን ሲሆን እኮ አልቀመጥም። ምን ሆነሽ ነው ደጅ የተቀመጥሽ ስለኝ አባክያ ቤት ነው ልሻለሁ። ወንድምሽ እኮ ነው ትለኛለች። ለወንድም እምነት የለኝም። እሱ ደግሞ በጣም ጥሩ ልጅ ነው አባክያ። እውነት ጭንቀቴን ያውቃል፣ ሀዘኔን ያውቃል። እውነት ጎረምሶች እንኳን ተከትሎ ሲመጡ ከቤት አስወጥቷቸውን ይዟቸው ነው ሄደው። አመሰግናለሁ። እያየ ከሆንክ በልጆች ተባረክ። ከስንት ዓመት በኋላ ተገናኛችሁ? አሁን ከዛ በቃ ሄደች። ለካስ እሷ ሸውዳኛለች። እኔ አሁን ነው የምትነግረኝ። እንደውም እኔ ሮቤ ልጇ ጋር ሄደች ነው የመሰለኝ። እሷ ለካ በዛው ጥፍ ብላ ወደ ቦረና አርጋ ወደ ኬንያ ሄዳለች። ያቺ የሰጠዋት 100 ብር ይዛ ከዛ እኔ በቃ ያው ይሄን ያህል ዓመት ሰው አለ ብዬም አልገምትም። እኔም የት ብዬ ፈልጋታለሁ፣ እሷም አትፈልግ። ልክ 10 ዓመት ሙሉ እሷ ታፈላልገኛለች። 10 ዓመት ነው የፈለኩት። አዎ የአባት ስተት ይዛለች። ይርጉ ደምሴ እያለች ነው። እኔ ይርጉ ጌታቸው ነኝ። አሁን በቅርብ ጊዜ ገበያም ስሄድ ሰዎች ይፈልጉሻል ይሉኛል። ከየት? ከውጭ ሊያመሰግኑሽ የሚፈልጉ ሰዎች እንዴ ማን ናቸው? አዎ በርግጥ ዘመዶች አለኝ፣ ልጄም አለች። እሷንም ጠየኳት። በአንቺ በኩል ወደ ምስጋና የሚያቀርብልኝ ሰው አለ ስላት አይ ትለኛለች። ቢሮም ሲሄድ ተፈልገሽ ነበረ? ማ አንቺ?
በቃ ስልክ እንስጥ ይሉኛል። ግማሹ ደግሞ ስጡ እስቲ ስጡ ስልክ ይላል። ምንም ባይምሮዬ የለ እንዴ 32 ዓመት እንዴት ላስታውስ? ዋው ይሄን ዓመት መጨረሻ የሆነ ሴትዮ ግቢ ገባች። አቃታለሁ ሴትዮ የዛ ሀገር ነው አለኝ። መጣች የሆነ ሰው ይፈልግሻል። ይሄ ነገር ልክ እንደ ሌባ እኮ እየተፈለኩ ነው እኔ በሄድኩበት ሁሉ ምንድነው አልኩኝ ስላት እንዲህ አለችኝ። ስትለኝ እሷ ደግሞ ምን አለችኝ? ሰሚራ አለችኝ። ግራ ገባኝ። አንቺ የምታውቃት በትዕግስት ነው? አዎ ግራ ገባኝ። ለማንኛውም ስልኬን እንጂ ሮቤ ጓደኛ አለች ስትለኝ ስጫት፣ የልጄንም ስልክ የኔንም ሰጠዋት እና እኔ ወደ ገበያ ሄድኩኝ። ከሳብ በኋላ ልክ ስመጣ ከልጄ ጋር ታወራለች እሷ። ወዲያው ደርሷት ስልክ ወዲያው ሲሰጠኝ ወዲያው ደወልኩ። እያናገረችሽ ነው ሰሚራ ብዬ ተቀበልኩ። በፍጹም አልመጣለችኝ። ማናት ሰሚራት ያለ? አዎ ሰሚራ የምተኛበት አልጋ፣ አዎ ሳሎን ያለው ነገር፣ አዎ የቤቴ ዕቃ፣ አዎ ታች ንግዳለኝ እሱን ሁሉ፣ አዎ ልክ ነው በቃ ወንድሜ አባክያ አዎ በቃ ግራ ገባኝ። ዝም ብዬ መጨረሻ አዎ ማለት ጀመርኩ። እንደማውቃት በቃ ምን ልበል። ከዛ ፎቶዋን ወዲያው ላከች። እኔም ማውቃት በጣም ቀጭን ነች፣ ቀይ ነች፣ ረጅም ነች። በቃ ሳቃት። አሁን ወንድሜ በጣም አንድ ቀን ስናወራ ደረሰ። ምንድነው ማን ነው የምታወሪ? እንዲህ አይነት ልጅ ታውቃለህ እንዴ? እሷማ ከሊት ነች እኮ አለ። ወዲያው ሰጠዋት። ወዲያው ምን ነው ከቤተ ክርስቲያኑ ጋር ያገኘሻት ልጅ እኮ ነች አለ። እንዴ አልኩኛው። ገና መጣችልኝ በቃ። እና አሁን በቃ መጻጻፍ ጀመር። ወዲያው እመጣለሁ አለችኝ። የውሻዋ ምክንያት አቆያት። ከዛውን በቃ እንዲህ ነው ልመጣ አለችኝ። እኔም ይህን ነገር አንቺ ማየት አለብኝ። እኔ ያለሁበት ወረዳ በጣም ሩቅ ነው። እኔ ልጆቼ እዚህ አሉ። በቃ እኔ እመጣለሁ። መጣሁ። 15 ቀን አልፎኛል። መጀመሪያ ስትገናኙ የነበረው ስሜት እንዴት ነው? እንዴት እንዳለቀሰን እንዴት እንደተለቃቀሰን ልጇ ቤት ነው ያገኘኋት ገርጂ። አዎ በጣም ታሪኳ እኔ ያየኋት ጊዜና አሁን ስትነግረኝ በዚህ ዙሪ ጃፓን ይሄን ያህል ቆይቼ ምናምን ስትለኝ የሰው ልጅ በቃ በህይወት ካለ እንደሚገናኝም አወኩኝ። ተስፋም ያለ መቁረጥ እንዲሁ ደከምኩ ተጣልኩ ብሎ ተስፋ አለ መቁረጥ። ምክንያቱም ሰው እግዚአብሔር ቤት በኩል እንደሚያነሳ እሱ ብቻ ነው የሚያውቀው። እና እኔ ሰዓት በእውነት ነው በጣም ነው የተደነኩት። በቃ እዚህ ደረጃ መድረሷ እኔ ክፉ ብሆን የዛን ጊዜ ያረነች አልፈልግም ምናምን ብላት ባጥላላ ኖሮ ክፋቴን አገኘው ነበረ። ግን ያው ሳታውቀው የሆነች ነገር ደግነት ስታረግ እግዚአብሔር ዞሮ እንደዚህ ደግሞ ያገናኛል። አሁን ብዙ የተጨነቁ ሰዎች ይኖራሉና ልክ እንደ ይርጉ እግዚአብሔር ጥሩ ሰው ይላክላችሁ። ሌላ ምንም ማለት አይዞሽ። ያልቅሳል። ትሞት ነው ካገኘችኝ ጊዜ ጀምሮ ስሜታዊ ያደርጋል። ምክንያቱም ከ32 ዓመት በኋላ ነው የተገናኛችሁ። የአንድ እኮ ያው እንግዲህ ልጃችሁ እንኳን ያች እኮ እሷ ራሱ አያት አድርጋሻለች። ዘንድሮ እኔ በእውነት በብዙ ነገር አዝኜ ነበር። እሷን ሳገኛት በጣም ነው ደስ ያለኝ። ሴፕቴምበር ላይ ነው ባለቤት የሞተው። ዲሴምበር ላይ ነው ያገኘሁሽ ልጅ እና ዲሴምበር አገኘኋት። ጃንዋሪ ላይ ሰርፕራይዝ አረኳት ለገና። በእኛ ገና ዲሴምበር አለቀ። አገኘኋት በፈረንጆች ገና። እሱን ደግሞ አልገለጽኩትም። ለልጇ ሰርፕራይዝ አደረኳት። በጣም ገና ነገ ሊሆን ማታ ግቤ ልጆች ከውጭ ከፍተው ትልቅ ፍየል መጣ። እኔም ፍየሎች አስሬያለሁ አሉኝ እና እንዴ ይሄን ፍየል ለምንድን ነው የምታገቡ ስል እየጮኸ አቃተናል። ታዲያ ይርጉ ጩኸት ይወዳል አልኳቸው። ከዛ አስገቡት። ግን እንዳይጮህብኝ እኔ ስተኛ ምናምን ብዬ ገባው። እኔ ዝም ብዬ ቤት ውስጥ ቁጭ ብያለሁ። ከዛ ልጆቼ ሁለቱ ሴቶች መጡና
አንዴ ፈለግንሽ በዚህ በመጋዘኑ በኩል አሉ። እሺ ብዬ ስወጣ ይሄ ፍየል አሁንም አለ አልኩኝ እንደቀልድ። አዎ ሰርፕራይዝ ልናደርግሽ ነው እኮ የጠራንሽ። ምንድን ነው እናንተ ሰርፕራይዝ አያልቅም አልኳቸው። ከዛ ከጃፓን አሉ። ምን ማለት ነው? ሰሚራ ይሄንን ፍየል ነገ ጠዋት እንዲታረድ ብላለች። እንደገና ልብስም ከጎንደር ፖስታ ቤቱ ነው ያቆየው፣ አልደረሰላትም። እንዴት ነው ሰው ሲደነግጥ ደስታም አይደል ሀዘንም አይደል መቆም ሁሉ አቃተኝ። በጣም ደነገጥኩና ያን ሁሉ ታሪክ ባይምሮዬ መጣ። በቃ ያልኩኝ እኔ ያህል ምን አርጌላን ነው ያህል አመት ፈልጋኝ ደግሞ ዛሬ እኔ ብዙ ወንድሞች አሉኝ ባለ ሀብቶች ስልክ እንኳን አይደውሉልኝም። እሷ ግን ከዛ ይህ ሁሉ ነገር ለኔ አይገባኝም አልኩ። ደነገጥኩ። ፎቶ ሲያነሱኝ እንዴት እንዳነሱኝ እንደላኩትም አላውቅም። ልብሱን ሁሉ ሲመጣ በሶስተኛው ቀን መጣ ነው ሄደው ተቀብለው አልብሳችሁ እንትን በሉልኝ ብላ ሲያለብሱኝ ሁሉ በቃ ዱዳ ነው የሆንኩት። በእውነት እነሱ ናቸው ያለበሱኝ። ደንግጬ በቃ ግን ለጥሩነትሽ እኮ ይገባሻል። ያንሳታ እንደውም ያኔ ደግሞ መልካምነት ለራስ ነው የሚባለው የቱ ጋር እንደሚከፍል አይታወቅም። አሁን እኮ በህይወትሽ እርግዬ እዚህ ጋር ቁጭ ብለን እንገናኛለን ያልተባባልን ሰዎች ማማ ምክንያት ሆነ መሰለሽ። መጀመሪያ እሷ ኮኮ ማሳደጓ፣ ኮኮ ደግሞ ለመቅዶኒያ ማገዟ፣ ከዛ ደግሞ አሁን ደግሞ በጣም ገጠር ላሉ ባሌ ውስጥ ላሉ ሰዎች ጉድጓድ ማስቆፈሯ፣ ውሃ ለተጠሙ ችግረኞች፣ ከዛ ደግሞ እንደገና ያንቺን ታሪክ ሰማን። አሁን እነሆ እዚህ ጋር ቁጭ ብለን እያወራን ነው። እውነቱን ለመናገር ብዙ ችግረኛ በህይወታችን አጋጣሚ ይመጣል እና የሆነች ትንሽዬ የምናደርጋት አስተዋጽኦ ለዛ ሰው ምን ጠቅሞት የት እንደሚደርስ አይታወቅም። ዛሬ አንቺ እንኳን ያኔ የወረወርሻትን ጠጠር ረስተሻታል፣ ግን እሷን ሰው የመሆኛ ምክንያት ሆነሽ ከስደት ህይወት በኋላ ጃፓን ሄዳ ነው በጣም የሚገርም ኑሮ የምትኖር ሴት ሆና ዛሬ መተሽ ከ32 ዓመት በኋላ እኮ በአንቺ ውስጥ እግዚአብሔር እየከበረ ነው። እውነት እግዚአብሔር ይመስገን። አቀፍሻት እንዴ? በደንብ ግን አላቀፍሻት። በእናንተ ውስጥ ያየው ደግሞ ሃይማኖት ራሱ አሁን ለምሳሌ ቅድም ብለሻል ምንድነች ከየት ነሽ ምናምን አላልሽ። አንቺ እምነትሽ ክርስትና ነው፣ እሷ እስልምና ነው። ግን ቤት ውስጥ አብራችሁ ሆናችሁ እሷ ላጋጠማት ችግር አንቺ መፍትሄ ሆነሽ ያ የችግር ቀን ታልፏል። አሁን ሁላችንም ጋር የሚያስፈልገው ነገር እሱ ነው የሚመስለኝ። የሆነ ዘይትና ውሃ መሆን እንዴት ጉዳት እንዳለው ግን አንዱ አንዱን ቢያግዘው ግን መቼም ሁላችንም ሰው ነን አይደል? ያ የችግር ጊዜ አልፎ ግን እንግዲህ መመሰጋገን ይቻላል። እውነት ነው። እንደው ለስንበት በሱ ጉዳይ ላይ ትንሽ አንዴ ሰርፕራይዝ አለኝ ለይርጉ። ፋሲካዋ ነው፣ በዓሏ ነው፣ ፋሲካዋ ነው። እሺ ይሄ ይርጉዬ ነው። ይሄ አንቺ ነው። ኢየሱስ ያው እንግዲህ ሀብል ሊደረግላት ነው። አሁን ይገባታል። ሴፍሻ ሶሪ ጄሽ ካደረገ አግዘኝ። ይሄው እንግዲህ አታልቅሽ በእግዚአብሔር። እሺ ይሄ ደስታ ነው። እሺ ይሄ ላንቺ ሲያንስሽ ነው፣ ሲያንስሽ ነው እናቴ፣ ሲያንስሽ ነው። አታልቅሽብኝ። እንደውም የሁሉ የስጦታዎች ሁሉ መጀመሪያ ነው ስትል ነበር። ድንገት ስለሆነ አንዴ ምንድን ነው በእግዚአብሔር አታልቅሽ። እሺ እግዚአብሔር ነው መልካም ፋሲካ። አይዞሽ ታስለቅሽኝ። መልካም ፋሲካ። እና ደግሞ አንድ ሰው ማመስገን ፈልጋለሁ። ይሄን ታሪካችንን ሰምታ
ዛሬማ በሀገር ልብስ ነው የምትሄዱት አመት ብለዋል ብላ የፈትል እመቤት የማሚ ልጅ ለይርጉም ለኔም ይሄ ለሷ የፈትል በእጅ የተፈተለ ይገባታል መልካም እናት ናት ጥሩ እናት ናት ብላለች። ደግሞ ከሰላም ሞል ሜካፕ ይሰራን በጣም ልዑል ነው ነሰውስ መልክ በጣም እናመሰግናለን። አላስከፈለም የሷን እቺ መልካም ሴት ናት ይገባታል። በይሄም የፈትል እመቤት ስጦታ ነው ከሷ እኔን ስገዛ የሷን አትከፊም መልካም እናት ናት ብላችሁ ያለበሳችሁን በጣም ነው እናመሰግነው። በጣም አመሰግናለሁ በእውነት አመስግኑላት እንዴ። ቲክቶክ ላይ ታወቅኳት እንዴ ነው የፈትል እመቤት በቲክቶክ ላይ የማሚ ልጆች እንባላለን። ማሚ የተቸገሩትን እንደኔ ተከፉትን የምታጽናና ናትና በሳምንት አንድ ቀን ከአትላንታ ነው የምትገወጣው እዛ ላይና ልጆቼ ስለምትለን እኛ የማሚ ልጆች ነን እንላለን። እዚህም ያመጣችኝ እሷ ናት። አሁን ሄደችው የፈትልዬ እንዲህ እንዳሳመርሽኝ ትዳርሽ ኑሮሽ ስራሽ ይመር እሷን ደግሞ እንዳለበሻት ጸጋውን ያልብስሽ እላለሁ። አመሰግናለሁ። እንግዲህ ከሰሚራ ህይወት የገባኝ ነገር ያው እንግዲህ በህይወት አጋጣሚ የመደፈሩ ነገር መጣ። እንደ ይርጉ አይነት ጥሩ እህት ደግሞ ሰጣት። ባንዱ መበደል ቢኖር ባንዱ መካስ አለ። አሁን ልጇ ያለው ጃፓን ነው። አያት አረገሽ? አይ ገና ነው። አሁን ገና እጮኛለችው። ጃፓን የት ነች? አዎ ዝም ብለን በጃፓንኛ መልካም ጋብቻ እንበል። አይ ገና ነው ጅምር ነው ገና ጥንስስ። እሺ መልካም ጅምርስ? መልካም ጅምር ይቻላል። ገና ጓደኛ ናቸው። ስለዚህ አልታወቀም። እንዴት አገኛችሁት የሰሚራ? ስሜታዬ ነሽ ብዬ አይዞሽ እንኳን አደረሰሽ። መጀመሪያ በዓል እኮ ነው። ማስታወሻ ብላ የወርቅ ሀብል አበርክታልሻለች። አሁን ቤተሰብ ናችሁ። እህት እንግዲህ መወለድ ቋንቋ ነው የሚባለው እዚህ ጋር ነው። እህት ማለት ነሽ። ያንቺ ደግነት አርአያ ይሆናል ብዬ አስባለሁ። የሆኑ ችግረኞች ወደ ህይወታችን ሲመጡ የሆነች ትንሽ ነገር ማድረግ የሆነ ወቅት ላይ ደግሞ ምን እንደሚከፍል አይታወቅም። የግድ ክፍያን ከዛው አይደለም መጠበቅ። በሌላ በኩል አሁን በልጅ ተባርከሻል፣ አያት ሆነሻል፣ ሙሉ ጤናማ ነሽ። ከዚህ በላይ ክፍያ ምን አለ? እውነት እንደምን ይሄው እንግዲህ ስራሽ ፍሬ የዘራሽው ፍሬ ይሄ ብቻ አይደለም። እኔ በርግጥ ምንም አልልም፣ ግን እሷ ምን አለች? እኔ ገንዘብ አልሰጥሽም፣ ግን ልጆችሽን በልጆችሽ ነው የምክስሽ፣ ልጆችሽን ወስዳለሁ፣ ልጆችሽ ነው የምክስሽ፣ በልጆችሽ ነው የምክሰው አለች። በእውነት ነው የምላችሁ ልጆች አሉኝ። ጨርሰውም ቁጭ አሉ። ምስጢሬን ነግሬያታለሁ። ከምንም በላይ በቃ እኔ ልክ የዛን ቀን እኔ እንዳገኘው እሷም ይሄን ስትለኝ በጣም ነው የተሰማኝ። በእውነት ነው የምላችሁ በልጆችሽ ነው የምክስሽ ስትለኝ ልጆችሽ ነው የምክስሽ። አንቺ እኔን ህይወት እንደቀየርሽው ከፈጣሪ ጋር ማለት ነው። እና አንድ የምነግራችን ቢኖር በህይወታችሁ ቢኖራችሁም ባይኖራችሁም ስለ እግዚአብሔር ብሎ ወድቆ ሁሉ ሰው ሌባ አይደለም። የሀብታም ልጆች መንገድ ላይ ወድቃሉ። እኛ ጋር አሁን የስደት ቦታ ነው። ኬትም በኔ ደጅ በደሎ በሳነቴ አድርገው ነው በቦረና አድርገው በኬንያ የሚጠፉት። የማይመጣ ድሃ የለም። የሀብታም ልጆች ናቸው። ተቸግረውም ሆነ ጥጋብም ሆነ አምጥቷቸው መንገድ ላይ ይወድቃሉ። እዛ ሲደርሱ ሴት ብትሆን ትቀጠራለች። ወንድ ልጅን ግን ማንም ይሄ ሌባ ነው የሚባለው ሲባል እኔ ወንድ ልጆች አሉኝ። ወይኔ እኔም ልጆቼ እኔ አዲስ አበባ እንዲሆኑ ይሆናል የሚመጣብኝ ነገር ነው። ስለዚህ ባላችሁ ነገር ለምን አንድ ዳቦ መግዣ አትሆኑ? ስጡ። እግዚአብሔር ሁሉንም ነገር ቆጥሮ የዘራችሁትን ፍሬ ታጭዳላችሁ። የዋጨች እኮ እንዴት አረ ወድሻለሁ። እኔም ወድሻለሁ። እንኳን አገኘሁሽ። በእውነት ትልቅ እረፍት ነው። 10 ዓመት ነው የፈለኳት። ሁሉ ነገር ሲስተካከለልኝ እሷን ያሰብኩት ምን ነው ባየቺ ነው ያልኩት። በቃ
ያው እሷም ብላለች እንግዲህ በልጅሽ ነው የምከሰው ተብላ በልጆችሽ። ምክንያቱም ቅድም ብለሻል፣ ለምሳሌ እሷ ባላት እድል ጃፓን የሚሄዱበት እድል ሊመቻች ይችላል። ከኛ በፊት ኮኮ እነሱ ሊያገኙ ይችላሉ። ሰይፍሻ በዴቼ ልክልሃለሁ። ምናልባት ይርግዬ እኮ ጃፓን በቅርቡ ደግሞ ልትጋበዝ ይችላል አይደል? ጋብዣታለሁ። እኔ መከታዬ ናት በእውነት። ያን ሁሉ አልኳቸው እህቶቼ ጋር ስቲል መጀመሪያ ያስተዋወቅኳት ትላልቅ እህቶቼ ነው አልኳቸው። ለእኔ ትልቅ ቦታ ያላት በህይወቴ ውስጥ እሷ ናት። እሷ ባትኖር ዛሬ እኔ እዚህ የለውም። እውነቴን ነው የምላችሁ። ሁሌ ነው የማወራው ቲክቶክ ላይ ፌስቡክ ላይ እና በህይወት አንዳንድ ሰዎች አንቺ እኮ ሰው ይሉኛል። በጣም ወዳቸው ዱባይ ያሉ ሳውዲ አረቢያ ያለው እና እናወራለን እና ስናወራ ሰሚራ አንቺ ሰው ቤት ሰርተሽ አፊትና ስቃለሁ። እናንተ በፓስፖርት አይደለ ወጣችሁ በውጭ ምንዛሪ ውጭ ሀገር እኔ እኮ በ30 ብር ተቀጥሬ ኢትዮጵያ ውስጥ የሰው ቤት ሰርቻለሁ ስላችሁ አምኑኝም። እና ግን እንደ ሰራተኛ አይደለም ያረጋችኝ። ከሀገሬ ሰውጣ አይደለም ፓስፖርት መታወቂያ የለኝም። የምሬን ነው የምልህ። ከፍየል ጋር ተጭኜ ሄድኩት። ፍየሎች በተጫኑበት መኪና ላይ ነው እንዳይወድቁ ፍየሎቹ የተሰራውን ርብራብ እንደመሰላል አድርጌ ነው ገብቼ ሄድኩት። ደፋር ስለሆንኩ ልጅ ስለሆንኩ እና እናንተ እኮ አምሮባችሁ በፕሌን ሄዳችሁት እና አስተምራለሁ። እኔ አሁን ያለኝ ሴት ነኝ። ፈጣሪ የተመሰገነ ይሁን። ግን የመጣሁበትን አልረሳም። ሰይፉ ሁሌ የማስተምረው እኔም ከዚህ አልፌና አንዳንድ ሰው ነኝ የሰው ቤት ሰራተኛ ሲሉ ስቃለሁ። እኔም ነበርኳ። የሰው ቤት ሰራተኛ መሆን ኃጢአት አይደለም። እኔ እሷ ቤት ሰራተኛ ነበርኩ። ይሴ እኔ ለእኔ ክፋት መስሎ አይታየኝም። ስራው ይለያያል እንጂ የሰው ቤት ሰራተኛም የሰው ልጅ እኮ ነው። እና አንዳንድ ሰው ሲያጣጥል በጣም ነው የምናደደው። በጣም እና ይሄንን ነው የምላችሁ። እንዴት አገኛችሁ? በጣም እንግዲህ እርግዬም በቀረበላት ግብዣ መሰረት በቅርቡ ጃፓን ላይ ትታያለች። ኢንሻአላህ። ወደ ሰይፉ በኢቢኤስ የበዓል ልዩ መዝናኛ ዝግጅት የሚመስል ነበረ። ሰሚራ ከጃፓን መጣች። ኮኮ ጥሩ ነገር አደረገች፣ ከኛ ጋር ለመገናኘት ምክንያት ሆነች። እነሆ ለተቸገሩ ለመድረስ ገጠር ላሉ ወገኖቻችን 2 ጉድጓድ አስቆፈረች። በህይወት አጋጣሚ ውስጥ እንግዲህ ይርግዬ ላደረገችው አስተዋጽኦ ደግሞ ከ32 ዓመት በኋላ ተገናኙ ሲባል ከዚህ የበለጠ ምን አስተማሪ ታሪክ አለ? ጥሩ መሆን ነው እንግዲህ የሆነ አንድ ወቅት ላይ ለመመስገን እንግዲህ ምንድነው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ማለት ይሄ ነው በቃ።